ፋይናንስን አድሚኒስትሬት ማድረግ ካፒታል ምን ማለት እንደሆነ ባለማወቅ ምክንያት የወጡ ከቢዝነሱ የተወጡ በጣም ብዙ ሰዎች ናቸው። ብዙ ሰዎች ያተረፉ ይመስላቸዋል። ያተረፉ እየመሰላቸው ሪሊም ደግሞ ለምሳሌ ሲሚንቶ ነጋዴ ብታዩ 1000 ብር ያመጣውን ሲሚንቶ 1500 ብር ይሸጣል። ሊተራሊ 500 ብር ትርፍ አለው አይደል የሚመስለው። ግን እየቆየ ሲሄድ ካፒታሉ ሲበላ እንኳን አያውቅም። ደንበኞች ከሌላ ኤክስ ከሚባለው ሪል ስቴት ዴቨሎፐር አንተ ዋይ ነህ ወደ ዋይ ወይም ወደ አንተ ምን ፈልገው ይምጡ የሚለውን ነገር ዩኒክሊ መስራት ይቻላል። ዳታ ልክ እንደ ምግብ ዳታ ምግብ የተበላሸ ምግብ ብትበይ ሰውነትሽ ሁሉ ይታወቃል። ሮንግ የሆነ ዳታ የምትወስጂ ከሆነ ቢዝነሱ ማርኬቱ በሙሉ አቢዝ ይደረጋል። ለዚህም ነው አሁን ማርኬቱ ላይ ያለው ዋጋ የማይታወቀው። ሪል ስቴት ዴቨሎፐሮችም 20%ን ከወሰዱ በኋላ ያንን እንደ ዲፖዚት ሞቢላይዜሽን ይጠቀሙት። ከባንክ ቢወስዱ ያንን ገንዘብ ኢንተረስት አለው ምናምን አለ። ግን የዚህ ሰውዬ ከሆነ ምንም ኢንተረስት የለውም፣ ፒርካሽ ነው። ወደ ስራ ውስጥ አስገብተው እንደ ዲፖዚት ሞቢላይዜሽን ይጠቀሙበታል፣ እንደ ካፒታል ይጠቀሙበታል። ግንባታ ይገነቡና ሌላ ለሚከፍል ሰው ደግሞ ይሸጡታል። ሰላም ጤና ይስጥልኝ የብሉፕሪንት ፖድካስት ተመልካቾች፣ ነቢል ሰመሩ ነኝ። የብሉፕሪንት ፖድካስት መስራችና ሆስት ነኝ። በዛሬው ፕሮግራማችን ለየት ያለ እንግዳ እንደተለመደው ይዘንላችሁ ቀርበናል። የዛሬው እንግዳችን ኢንጂነር ከፈለኝ ኃይሉ የአንሎክ ኮንሰልቲንግ መስራችና ሲኢኦ ናቸው። ከዚህ በተጨማሪ ኢንጂነር ከፈለኝ በኮንስትራክሽን ዘርፍ ላይ ላለፉት 25 ዓመታት ከፍተኛ ልምድ ያካበቱ ናቸው። እንዲሁም ኦተርም ናቸው፣ ጸሐፊ ናቸው። የቢዝነስ ሀሁ በኢትዮጵያ የሚል መጽሐፍ ለገበያ አበርክተዋል። እንዲሁም በተለያዩ የሶሻል ሚዲያዎች፣ ማህበራዊ ሚዲያዎች ላይ በቢዝነስ እንዲሁም በኢንቨስትመንት ማማከር ከፍተኛ እውቅናን ያገኙ ናቸው። በዛሬው ፕሮግራማችን ከኔ ጋርና ከቲጂ ጋር ስለ ሪል ስቴት እንዲሁም የማይንቀሳቀሱ ንብረት ግመታ ወይም ሪል ስቴት ቫሉዌሽን ላይ ጠለቅ ያለ ትንተና ሰጥተውናል። ብዙ ትማሩበታላችሁ። አብዛኞቻችሁ ተመልካቾቻችን ሰብስክራይብ ሳታደርጉ እንደምትመለከቱ አናሊቲክሱ ያሳየናል። ድጋፋችሁን ለማሳየት የምትመለከቷትን ቀይ በተን በመጫን ሰብስክራይብ አድርጉ። እንዲሁም ሼር፣ ኮሜንት፣ ላይክ በማድረግ ድጋፋችሁን አሳዩን። ወደ ኤፒሶዱ እጋብዛችኋለሁ። መልካም ቆይታ። ከፌ እንኳን ደህና መጣ። ያው የቅርብ ወዳጄ ስለሆን ከፌ እያልኩ ነው መጠራ። ኢንጂነር ከፈለኝ በጣም አመሰግናለሁኝ። ወደ ብሉፕሪንት ፖድካስት ስለመጣ ደስ ብሎኛል። እኔም እንግዳ አድርጋችሁ ስለጋብዛችሁ በጣም አመሰግናለሁ። እስቲ ከፌን ያውቃለሁኝ። የብሉፕሪንት ፖድካስቶች ደግሞ ሲተዋወቁ ራስን እስቲ ያስተዋወቅ። ከፈለኝ ማን ነው የሚለው? ከፈለኝ እንግዲህ በምህንድስና ሙያ ውስጥ ቆይቻለሁ። ከዚህ ከኮንስትራክሽን ስራ ጋር የራሴ ኩባንያ አቋቁሜ ስሰራ ነበር 25 ዓመት በላይ። በዚህ በቢዝነስና ኢንቨስትመንት ማማከር አገልግሎት ላይ አሁን ደግሞ ቫሉዌሽን ስራ ላይ የንብረት አቻ ግምት በመገመት ቢዝነስ በመገመት ቢዝነሱን በመገመት እና ሀብትን በመገመት በሀብት አቻ ግምታ ስራ ላይ ያለው ሰው ነኝ። የተወለድኩት አዲስ አበባ ውስጥ ሽሮ ሜዳ የሚባለው ሰፈር ነው። ሽሮ ሜዳን ታውቂዋለሽ? ሽሮ ሜዳ እንግዲህ አሁን የሚታወቀው ምንድነው? ብዙዎቻችን ተመልካቾቻችን ነው የሚያውቁት። ባህል ልብስ ስራ የሚታወቀው ግን ሽሮ ሜዳ የተባለበት እንደው በዚህ አጋጣሚ ከፍ የወታነሰው ሽሮ ሜዳ የተባለበት ሁለት ነው ይባላል። እንግዲህ የትኛው እንደሆነ ትክክለኛ አላውቅም። አንደኛው ጉንድሽ ሜዳ የሚባል ነበር፣ እኛ እግር ኳስ ስንጫወትበት የነበረ ሜዳ። እዛ አካባቢ ያሉትም እንዳለ መሬቱ በሃማ አካባቢ ሽሮ መልክ ያለው ነው ከታች ያለው። አንደኛው በሱ ምክንያት ሽሮማ ከለር ስላለው በሃ ድንጋይ ስለሆነ በሱ ነው ይባላል። ሽሮ የሚመስል ነገር ስላለው ነው ይባላል። ሁለተኛ ደግሞ የአድዋ ድል በዓል ለመጀመሪያ ጊዜ ሲከበር ከ7 ዓመት በኋላ አድዋ ድል እስከ 7 ዓመት ድረስ አልተከበረም በኦፊሻል ደረጃ። ምክንያቱም የሞቱት ሰዎች አጽም ተነስቶ ተብሎ አዘኑ ምናምን እስከሚረጋጋ ድረስ በ7ኛው ዓመት ላይ ነው የመጀመሪያው የአድዋ ድል የተከበረው ይባላል። ሲከበር
እዛ ሽሮ ሜዳ አካባቢ ድንኳን ተጥሎ ዳስ ተጥሎ ያኔ የንጉሠ ነገሥቱ ከተማ እንጦጦ አካባቢ ስለነበረ ሚኒሊክ የነበሩበት አርብ ቀን ነው የዋለው፣ ወይም ደግሞ የጾም ቀን ነበር የዋለው። ቀኑን ታስታውሰዋለህ? በለየት አርብ ቀን ወይ ሮብ ቀን የጾም ቀን ነው የዋለው። ያንን ሽሮ ነበር የቀረበው። በሌላ ጊዜ ግብር ሲበላም ሲባል ያው ቁርጥ ነው፣ ስጋ ነው ባህላችን። ግን የዛን ቀን ጾም በመሆኑ ምክንያት በዓሉ ሲከበር ሽሮ ስለተበላ እዛ አካባቢ ነው የተበላ። በዛ ምክንያት የሽሮ ሜዳ ተባለ። ሽሮ የተበላበት ሜዳ ነው። እንግዲህ ከሁለት አንዱ ይሆናል ብዬ አስባለሁ። እኔ ስሰማ ያደግኩት በዛ መንገድ ነው። ሽሮ ሜዳ ከማክሰኞ እስከ እሑድ ድረስ ሁሉም አታዩ መንገድ ላይ እዛ አካባቢ ያለው ሰራተኛው ሽመና ስራ ላይ ነው ያለው በሙሉ አካባቢ ላይ የሚታወቀው። ቅዳሜ ማነው እሑድ ለገበያ ይወጣል። ሰኞ ደግሞ የእረፍት ቀን ነው። የማርያም ቀን ትባላለች። እረፍት ቀን እና ታታሪ ህዝብ ያለበት ነው ሽሮ ሜዳ ማለት ነው። ተወልጄ ያደግኩበት። እንግዲህ በሲቪል ኢንጂነሪንግ ከአዲስ አበባ ዩኒቨርሲቲ ነው ትምህርት ያገኘው እና ከተመረክ በኋላ ወደ ኮንስትራክሽን ዘርፍ በመግባት ኮንትራክተር የሆንክበት አጋጣሚ አለና እሱን ጊዜ እስቲ እናስታውስ። መቼ ነበረ ወደ ስራ ተቋራጭነት ገብተህ የነበረው? ምን ያህል ጊዜ ሰራ? በደረጃ ስንት ነበር እየሰራ የነበረው? ከፌ የመጀመሪያ ከተመረኩ በኋላ ስራ የሄድኩት ወደ ደቡብ ክልል ትምህርት ቢሮ ውስጥ ሰራ ነበር። በተለይ ከምባታ ላባ ጠንባሮ ዞን የሚባል አካባቢ ትምህርት ቢሮ ውስጥ የህንፃና ምህንድስና ክፍል ኃላፊ ሆኜ እዛ ሰርቻለሁ። ከዛ ውስጥ 2 ዓመት የአውሮፓ ህብረት ፈንድ ነበር፣ አንድ ሴሉሪፕ የሚባል ሴንትራል ሩራል ዴቨሎፕመንት ፕሮግራም የሚባል ነበር። እዛ ውስጥ ደግሞ እንደዚሁ በምህንድስና በውሃና ጤና ተቋም ላይ ደቡብ ክልል ላይ ሰፊ ኤሪያ ላይ ሰርቻለሁ ወደ 5 ዓመት አካባቢ። ነገር ግን ወደ ስራ ተቋራጭነት የገባሁበት አጋጣሚ በቤት አከራይ አማካኝነት ነው። የቤት አከራይ እዛው ማለት ነው? አላባ ጠንባሮ እዛው ቤት ሀሳቡ የመጣው እዛ ነው ማለት ነው? እዛው ነው የመጣው እና ቤት አከራይ የቤት ኪራይ ጠየቁን። ብዙ ቤት አከራይተው የሚኖሩ ሰው ነበሩ እዛ ደቡብ ክልል ላይ። የቤት ኪራይ ሲጠይቁን እኛ ደግሞ ደሞዝ አልወጣም ነበር። ደሞዝ አልወጣም አላቸው። እዛ ላይ ይሻሉና ሄደው ለሚስታቸው ሲያወሩ ሰማለሁ። እኔ ከኋላ ቁጭ ነው እና ተቀጥሮ ከሚሰራ ሰው በአህያ የሚነግድ ነጋዴ ይሻላል አሉ። ምን ነው አሉ ሚስትየው። እነዚህ ልጆች የቤት ኪራይ ክፈሉ ብላቸው ደሞዝ አልወጣም አሉ። ነጋዴ የሚሰራ ቢዝነስ የሚሰራ ሰው የዕለት ገንዘብ አያጣም፣ እነዚህ ሰዎች የዕለት ገንዘብ የላቸውም አሉ። ሰውየው የናቁት ነገር ነው። እኔ ደግሞ እጄ ላይ ያለው ነገር ምንድን ነው ብዬ ማሰብ ጀመርኩ። ከዛ ወደ አዲስ አበባ መጥተው አልተመለስኩም። ያለኝ እድል የስራ ልምድ አስይዘሽ ደረጃ 8 ማውጣት ይቻል ነበር። የታሳ ደረጃ 8 አወጣው። የመጀመሪያ ስራዬን ጨረታ አሸነፍኩኝ። እዚሁ አዲስ አበባ መርካቶ አካባቢ የመጸዳጃ ቤት ግንባታ ስራ አሸነፍኩ። በደረጃ 8 በቢሲ ነው በጂሲ ደረጃ? በቢሲ ነው ቢሲ ቢልዲንግ ኮንትራክተር። ምንድን ነበር የድርጅት ስም የሚባል የነበረው? ዳይናሚክ ኮንስትራክሽን። እሷን ነገር ስነግረኝ ዳይናሚክ ነበር ነው የማውቀዋለሁ። ዳይናሚክ ኮንስትራክሽን። ዳይናሚክ ህንፃ ስራ ተቋራጭ ነው ወይስ ዳይናሚክ ኮንስትራክሽን? መጨረሻ ላይ ጀነራል ህንፃ ተቋራጭ ሆነና ወደ ላይ ያደገ ሲሄድ ቢልዲንግ ኮንትራክተር ሆነ። ጀነራል ወደ ደረጃ 1 ስትመጪ ይከብድ ስለነበር ማሟላት የሚገባሽ ነገሮች ስለነበሩ ማለት ነው። ከዛ የመጀመሪያውን ፒካፕ ገዛው። ፒካፕ ያስፈልግ ነበር። ፒካፕ ገዝቼ ደረጃ 7 ሆንኩኝ። ከዛ ደግሞ ስራ ሰራውና ገልባጭ ገዛውና ደረጃ 8 በዛን ጊዜ የዛሬ ስንት ዓመት ማለት ነው? 93 ፍቃድ ለማውጣት መጀመሪያ የሚያስፈልገው ነበር ገልባጭ ያስፈልግ ነበር። በደረጃ 8 ደረጃ 8 በሙያሽ ብቻ የሙያ ሰርቲፊኬትና የስራ ልምድ ይጠይቃል። መንግስት መስሪያ ቤት ውስጥ የሰራሽበትን ልምድ። በኋላ ላይ ደረጃ 6ም በሙያ ፈቃድ ማውጣት ተችሎ ነበር። ከዛ እያለ 5 4 3 እያለ ሄድኩኝ ማለት ነው። አሁን ላይ ግን ዳይናሚክ ኮንስትራክሽን ኦልሞስት ፍሪዝ ሆኗል። ለምንድን ነው ግን የቆምበት ምክንያት? ምን ያህል ጊዜ ሰርቶ ነው ዳይናሚክ ኮንስትራክሽን ከስራ ተቋራጭነት ስራውን ያቆምበት? አጋጣሚ የተለየ ነገር አለው?
ምን ሆነ መሰለሽ 2008 እና 9 ዓመተ ምህረት የተፈጠሩት ሀገር ውስጥ የተፈጠሩት ቀውሶች ማሽነሪዎቻችን ተቃጠሉ፣ የያዝናቸው ፕሮጀክቶችን ከሰርን። ምክንያቱም ዋጋ ማስተካከያ ማድረግ አልተቻለም ነበረ። መኪናዎቻችን ማሽኖቻችን እየተቃጠሉ ምናምን ነበሩ። ከዛ በኋላ 2010-11 ላይ እነዛ ማሽነሪዎች በህይወት ስላልነበሩ ላይሰንሳችንን አፕግሬድ ማድረግ አልቻልንም ነበረ። እያለ ቆይቶ ስቲል አሁን 2018 ላይ በስራ ማግኘቱ ከባድ እየሆነ መጣ። ከዚህ በፊት በጨረታ ተወዳድረሽ ምናምን ነበር ስራ የምታገኙ። ያ ሲስተም አሁን ተቀየረ ማለት ነው። ማርኬቱም ተቀየረ፣ ክላይንቱም ተቀየረ። በዛ ምክንያት መቀጠል ስላልቻለ ፍሪዝ አደረግነው። አሁን ወደ ንብረታቻ ግመታ ስራና የቢዝነስና ኢንቨስትመንት ፋይናንስ ላይ ማማከሩ ስራ ላይ እየሰራ ነው። እንደውም ከፊያውን ካነሳው አይቀር የቢዝነስና ኢንቨስትመንት ላይ የተለያዩ ሶሻል ሚዲያዎች ብዙዎቹ ያውቀዋል ብዬ ተስፋ አደርጋለሁኝ እና የተለያዩ ሀሳብ አስተያየቶችን በመስጠት ትታወቃለህ እና ወደዚህኛው ዘርፍ የመጣህበት ይህ ኮንስትራክሽኑ ካቆምክ በኋላ ነው ወደዚህኛው የመጣኸው ማለት ነው? ምን ሆነ መሰለሽ የአገሪቷ የትምህርት ፖሊሲ 70-30 በሚባልበት ሰዓት በዚህ በምህንድስና በኩል ያለው የሰው እኛ በነበርንበት ጊዜ ከትምህርት ቤት ውስጥ ይዛው ትምህርት ቤት ውስጥ እያለን ነው ስራም እያገኘን በጊዜው የነበረው ነገር። አሁን ግን 70-30 የሚባል ነገር ከመጣ በኋላ ሁሉም ዩኒቨርሲቲዎች በሲቪል ኢንጂነሪንግ ምናምን ማስመረቅ ጀመሩ። ከዛ ተመርቀው የሚወጡት ሰዎች ደግሞ በጣም ከገበያው ከሚፈልገው በላይ ሆነ እና የተመረቁት ሰዎች ግማሹም አርቲስት ሲሆን አየሁ። ሲቪል ኢንጂነሪንግ ተመርቆ አርቲስት፣ ግማሹም ራይድ መንዳት ጀመረ። ይሄ ምንድነው እየሄደ ሲሄድ ይሄ ፕሮፌሽን እና ዲማንዱ አልተመጣጠነም እንደሚሆን ገባኝ። ስለዚህ ወደ ሶሻል ሳይንሱ እንትን ማለት ነበረብኝ። ወደ ፋይናንሱ ሄድኩኝ። ትምህርቴን ማስተርሴንም በቢዝነስ አድሚኒስትሬሽን ሰራው። ኢንተርናሽናሊም ደግሞ ከዚህ ከቫሉዌሽን ጋር እና ከፋይናንሻል ሞዴሊንግ ቫሉዌሽን አናላይሲስት ጋር ሰርቲፋይድ መሆን ጀመርኩኝ። ቢዝነስ አድሚኒስትሬሽን እና ኢንፎርሜሽን ሲስተም እንደዚህ አይነት ነገሮችን ደግሞ ተጨማሪ ዲግሪዎችን ወሰድኩኝ። ስለዚህ ምን ጨመርኩበት? ኢንጂነሪንግ ላይ የፋይናንሱን ጨመርኩበት። አንዱ ኢንጂነሪንግ ላክ የሚያደርገው ነገር ቢኖር የፋይናንስ እውቀት ነው። ተጨማሪ እውቀት ያስፈልጋል። አንድ ሰው መልቲ ዲስፕሊነሪ መሆን አለበት ብዬ አስባለሁ። ኢንተረስቱን የሆነውን አንድ ነገር መጨመር አለበት፣ ሁለት ነገር መጨመር አለበት። ኢንጂነሪንግ ላይ መጨመር የነበረበት ስለ ፋይናንስ ኖሌጅ ነው፣ ስለ ቢዝነስ ኖሌጅ ነው እና እየተማርኩኝ እያሰፋው የነበው ምናምን ሲሄድ ቢዝነስ ማለት ሌላ ነገር ነው። እኔ ትልልቅ ፕሮጀክቶችን መራ ነበር። እነዛን ፕሮጀክቶችን በመራበት ሰዓት የፕሮጀክት ማኔጅመንት መጥቀስ ይቻል ይሆን? ከፍ የትኞች ፕሮጀክቶች፣ ምን አይነት ፕሮጀክቶችን ነው እየተመራ የነበረው? በዛን ሰዓት በነበረው ለምሳሌ ከተሞችን ውሃ አቅርቦት ክልል ላይ ያሉት ፕሮጀክቶች ማለት ነው። ለምሳሌ ሙጎ ውሃ፣ ለምሳሌ ስልጤ ዞን ላይ ያሉትን ትልልቅ ፕሮጀክቶች ናቸው። በአውሮፓ ህብረት ፈንድ የሚደረጉ ፕሮጀክቶች ናቸው። እነዛ ፕሮጀክቶች በመራበት ሰዓት ስለ አካውንቲንግ ምንም እውቀትም ፕሪንሲፕል ኦፍ አካውንቲንግ እንኳን አልነበረኝም። ፕሮጀክት ማኔጅመንት ደግሞ ብዙ ነገሮችን ይፈልጋል። ማናጀር ይሆናሉ። አሁን ሲቪል ኢንጂነሪንግ ግራጁዌት አድርገው ትልቅ ቶፕ ማናጀር ይሆናሉ። ትልልቅ ገንዘብ ላይ ይፈርማሉ። ሰራተኛ ቅጥር ያከናውናሉ። ጠቅላላውን ነገሮች ፕሮጀክቱን ይመራሉ። ያ ማለት ሎጂስቲክ አለ፣ ኦፕሬሽን አለ። ኦፕሬሽን ማኔጅመንት በጣም ቢግ ዲል ነገር ነው። ስለ ኦፕሬሽን ማኔጅመንት ምንም እኛ ሀገር አሁን ኦፕሬሽን ማኔጅመንት አይታወቅም። ኦፕሬሽን ማናጀር ነኝ ብሎ ግን የሚመጣ ሰው አለ። በየዘርፉ በየቦታው ላይ ሆቴል ላይ የምትሄጂ፣ ሱፐርማርኬት የሚሆን ሽሮ ቤት የሚሆን ሁሉም ነገር ኦፕሬሽን አለው። እያንዳንዱ ኢንፑት አለ፣ ፕሮሰስ አለ፣ አውትፑት አለ። ፕሮጀክት ማኔጅመንት የሚባል ነገር ወይም ኦፕሬሽን ማኔጀር የሚባል ነገር የለም። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያለ በጣም አሪፍ ከፊ። ሌላው ከዚህ ጋር ከዚህ ውጭም ደግሞ እንደገና መጽሐፍ ጽፈሃል። ምን ርዕሰ ጉዳይ ላይ ነው መጽሐፍ የጻፍከው? እንደው መጽሐፉን ስለ መጽሐፍ እንደ መነሻ የሆነ ሀሳብ ወይም ምንድን ነበር መነሻ የሆነው ርዕሰ ጉዳዩና ውስጡ መጽሐፉ የያዛቸውን ርዕሰ ጉዳዮች ብንዳስሳቸው? እንግዲህ ያው ኮንትራክተርም ሆኜ ቢዝነስ ውስጥ ወደ 25 ዓመት 30 ዓመት አካባቢ ቆይቻለሁ። ኦልሞስት እየተጠጋ ነው።
በዚህ ጊዜ ውስጥ እኔ ቢዝነስ ምን ማለት እንደሆነ ሳላውቅ ነው ዝም ብዬ የገባሁት። ንግድ ፈቃድ ሳወጣ ለምሳሌ ኃላፊነት የተወሰነ የግል ማህበርና ሶል ፕሮፐርቲሽፕ ያለው ጥቅምና ጉዳት አውቄ አይደለም። ምንም አውቀው ነገር የለም። ቲን ነምበር ስመዘገብ ምን እንደሆነ አላውቅም። ደረሰኝ ስታወጪ ምን እንደሆነ አላውቅም። ቫት ስትመዘገቢ መመዝገብና መመዝገብ ምን ማለት እንደሆነ አላውቅም። ካፒታል ስታስመዘግቢ ምን ማለት እንደሆነ አላውቅም። የብዙዎች የቢዝነስ ውስጥ በኋላም በቢዝነስና ኢንቨስትመንት ማማከር አገልግሎት ውስጥ ሰዎች ጋር አብረን ስንገናኝ መሰረታዊ የሚባለውን ኢትዮጵያ ውስጥ ቢዝነስ ምን ይመስላል የሚባለውን ነገር የሚያውቁት ነገር የለም። እየወደቁ እየተነሱ በሚሊዮን የሚቆጠር ገንዘብ እየከሰሩ የወጡትማ ያቸው በዚህ ለምሳሌ ከገቢዎች ጋር በተገናኘ ጉዳይ ማኔጅ ማድረግ፣ ታክስን አድሚኒስትሬት ማድረግ ባለመቻል፣ ሰራተኛ መቅጠር መቻል ባለመቻል፣ ፋይናንስን አድሚኒስትሬት ማድረግ፣ ካፒታል ምን ማለት እንደሆነ ባለማወቅ ምክንያት የወጡ ከቢዝነሱ የተወጡ በጣም ብዙ ሰዎች ናቸው። ብዙ ሰዎች ያተረፉ ይመስላቸዋል። ያተረፉ እየመሰላቸው ሪሊም ደግሞ ለምሳሌ ሲሚንቶ ነጋዴ ብታዩ 1000 ብር ያመጣውን ሲሚንቶ 1500 ብር ይችላል። ሊተራሊ 500 ብር ትርፍ አለው አይደለም የሚመስለው። ግን እየቆየ ሲሄድ ካፒታሉ ሲበላ እንኳን አያውቅም። 4 ዓመት 5 ዓመት ከቆየ በኋላ ትርፉ ኬት እንደመጣ እንኳን አያውቁም። ሲከስርም ኪሳራው በምን ምክንያት እንደመጣ እንደሆነ አያውቁም። ስለዚህ ምንድነው እኔ የመጣሁበትን የቢዝነስ መንገድ ስወድቅ ስነሳ ስለመጣው የተወሰንም ደግሞ ሪሰርችም ምናምን እየሰራው ስመጣ ሌሎች ሰዎች ያን ነገር መውጣት መውረድ የለባቸው። እኛ ሀገር የሚጻፉት የቢዝነስ መጽሐፎች ወይ የቢልጌት መጽሐፍ ነው ወይ የጃክማ መጽሐፍ ነው ተተርጉሞ፣ ወይም ደግሞ እነዚህ ሰልፍ ሄልፕ የሚባሉ መጽሐፎች አሉ አይደል? አየር ላይ ያሉ ናቸው አብዛኛዎቹ። መሬት ላይ ወርደው ፕራክቲካሊ ኢትዮጵያ ውስጥ ያለውን ነገር ምንም ነገር አንድ ሰው መጥቶ እንደ ብሉፕሪንት ሊያነባቸው የሚችል ምንም አይነት ነገር የለው። ኬት ተነስቶ የት ላድርግ የሚለውን አክሲዮን ላቋቁም፣ ፒኤልሲ ላድርገው፣ ስንት ካፒታል ላስመዝግብ፣ ላውጣው፣ ላውረደው፣ ገቢዎች ምንድን ነው የሚያጋጥመው፣ የንግድ ፈቃድ እንዴት ነው የማወጣው፣ የትኛው ነው የተከለከለው፣ የትኛው ነው የተፈቀደው፣ አጠቃላይ የኢትዮጵያ የቢዝነስ ኢንቫይሮንመንት ምን ይመስላል የሚለውን ነገር እዛ ውስጥ ማግኘት እንዲችሉ ነው። እንደው ቢያንስ መሰረታዊ የቢዝነስ አሁ በኢትዮጵያ ኪሳራም ስራ ነው እንትን ያልኩት። ለምንድን ነው ኪሳራ ራሱ ባይተሰልፍ ስራ ነው ስል፣ ለምሳሌ ፋይናንሻል ስቴትመንት አለ። ፋይናንሻል ስቴትመንቱ ላይ ከላይ ፕሮፊት ኤንድ ሎስ ስቴትመንት ነው። ቢዝነስ ውስጥ ስትገቢ ኪሳራ የሚፈለግ ነገር አይደለም፣ ግን ኪሳራ ሊያጋጥም እንደሚችል ማወቅ አለብሽ። ኢቨን ፋይናንሻል ስቴትመንቱ ምን ይላል? ፕሮፊት ኤንድ ሎስ ስቴትመንት ይላል። ስለዚህ ሎስ በሚያጋጥምበት ጊዜ ፕሮፊት ብቻ አይደለም፣ ሎስ በሚያጋጥምበት ጊዜ እንዴት ነው ያንን ማኔጅ የምታደርጊው? እንዴት ነው ያን ስራ ሆኖ እንደ ስራ ወስደሽ የምትሰሪው? 100 ብር ትከስሪ እንደነበረ 80 ብር የምታደርጊው፣ 20 ብር የምታደርጊው ኪሳራሽ የምትቀንሽበት መንገድ። ከዛም ደግሞ ኪሳራሽን መቀነስ ብቻ አይደለም፣ ከፍ አድርገሹ እንደገና በዚህ ዓመት ብትከስሪ በሚቀጥለው ዓመት እንዴት ነው ኮምፐንሴት ልታደርግ የምትችሉ ነገሮችን አታውቂም። ስለዚህ ኢትዮጵያ ውስጥ ቢዝነስ ለመስራት ማንም ሰው የሚፈልግ ሰው ቢዝነስ ውስጥ ኢቨን ያለ ሰው በማይሆን ነገር ከስሮ ከሚወጣ ወይም ደግሞ ብዙ ሰዎች የሚያማርሩት ነገር አለ አይደል? ለምሳሌ ከገቢዎች ጋር በተያያዘ ሁኔታ የራስሽን ኃላፊነት ሳትወጪ፣ ሰነድ እንኳን ሳትይ፣ ዳታ ሳትይ፣ መረጃ ሳትይ፣ እዛ ምን እንደሚያጋጥም ሳታቂ፣ የአገሪቷን ሕግ ሳታወጪ፣ ሳታነቢ፣ ሳትረጂው በቅጣት ብቻ በ100 ሺህ ብር የጀመርሽው ቢዝነስ 1 ሚሊዮን ብር ከፍለሽበት ልትዘጋ ይችላል። ያ እንዳይደርስ ሰዎች አውቀው ተጠንቅቀው እንዲገቡ እና ኢንካሬጅ ለማድረግ እና አላለ እንደ ብሉፕሪንት ለመስጠት ነው ምናልባት የመጽሐፉ ርዕስን አልነገርክም እና ተመልካቾቻችን ምናልባት መጽሐፉ ነው ማግኘት የሚችሉበት አጋጣሚ ካለ በጣም ጠቃሚ መጽሐፍ ነው። በተለይ ኢንቨስትመንትና ቢዝነስ ላይ የሚያነሳቸው በጣም ሰፊውን ርዕሰ ጉዳዮች አሉና እሱንም ማግኘት የሚችሉበት አጋጣሚ ካለ በዚህ አጋጣሚ ብትጠቁማቸው። የቢዝነስ ሀሁ በኢትዮጵያ ይላል ርዕሱ። የቢዝነስ ሀሁ በኢትዮጵያ ኪሳራም ስራ ነው የሚል ነው። ዘመን ገበያ ላይ ቴሌ አፕ ካላቸው ዘመን ገበያ ላይ ማግኘት ይችላሉ። አሁን ሁለተኛው እትም ሞስት እያለቀ ነው። መቼ ነበረ የወጣ የቢዝነስ ሀሁ የሚመጣው? የዛሬ ዓመት። አሁን ደግሞ ቁጥር 2 ነው ወይስ ምን አይነት ምንድን ነው? የሱስ ርዕሱ ምንድን ነው? ምን ነገሮችን ይዛል ወይስ ከዛው የቀጠለ ነው? ቀጣዩ መጽሐፍ አሁን ምንድን ነው መሰለሽ እንግዲህ እኔ አሁን ቢዝነስ ውስጥ መሰረታዊ የሆኑ ችግሮች ብዬ ማስባቸው አንደኛው ቤዚክ ፋውንዴሽኑ ያኛው ነው ብዬ አስባለሁ። እሱን ጽፌያለሁ። ሁለተኛው መጽሐፌ
የደራ ገበያ የሚል ነው። የደራ ገበያ ሚስጥር የሚለው ነው። የደራ ገበያ ማለት ብዙ ሰው የሚቸገረው መሸጥ ሁሉ ከባድ ስለሆነ መሸጥ ስንል አሁን ማንኛውም ነገሮች ናቸው። አይዲያ ይሸጣል። ባል ለሚስቱ ሀሳቡን ይሸጣል። ሚስት ለባሏ ትሸጣለች። ብዙ ነገር ሀሳብ ይሸጣል። እቃ ይሸጣል። ኮሞዲቲ ይሸጣል። ኢቨን ገንዘብ ራሱ ይሸጣል። ዶላር ይሸጣል። ብር ይሸጣል። ብር ይገዛል። የማይሸጥ የማይገዛ ነገር የለም። ሁሉም ሰው በመሸጥና በመግዛት ውስጥ ነው ያለው። ሁሉም ሰው ነጋዴ ስለሆንሽ ብቻ አይደለም። ግን በቢዝነስ ላይ ደግሞ አተኩሮ የበለጠ መሸጥ መቻል። ለምሳሌ ፕሮዳክት ዲዛይን ማድረግ፣ ፕሮዳክት ሰርቪስም አገልግሎትም ሊሆን ይችላል። እሱን ዲዛይን ማድረግ፣ ፕራይስ ዋጋ ማውጣት የብዙ ሰው ችግር ነው። እንዴት ይሸጣል? የት ይሸጣል? መቼ ይሸጣል? ደንበኛ እንዴት መሳብ ይቻላል? እንዴት አሁን ብዙ ጊዜ ደንበኞች ይመጣሉ፣ ይጠይቃሉ፣ ከዛ እንዲከፍሉ ማድረግ፣ ከዛ በኋላም ከከፈሉ በኋላም ደግሞ ሪቴይል ማድረግ፣ ይዞ ማቆየት። ብራንድ እንዴት ይገነባል? ምንድን ነው የሚሸጠው? አንዳንድ ሰዎች አሁን የሚሸጠው ነገር የሚመስላቸው የተለያዩ ፕሮዳክቶች አሉ አሁን ሲሸጥ እና በዛ ውስጥ ቫሊዩ እንዴት ይጨመራል የሚለውን ነገሮችን ለማብራራት በአጠቃላይ በገበያ ላይ ገበያ ማርኬቲንግ ነው። ማርኬቲንግ ውስጥ 4 ነገሮች አሉ። ፕሮዳክት አለ፣ ፕራይስ አለ፣ ፕሮሞሽን አለ፣ ማስተዋወቅ ስራ አለ እና ደግሞ የፕሌስ አለ፣ ሎኬሽን ወይም ቦታ። አሁን ዲጂታል ሪል ስቴት ስለመገንባት ዲጂታል ሪል ስቴት እሱና የተወሰነ ነገር ፕሮግራማችንም ከዚህ ጋር የተያዘ ጉዳዮች የምናነሳበት ፖድካስት ነው እና ምን ማለት ነው? እስኪ ከትርጓሜው ተነስተን ሪል ስቴት ማለት ሪል ስቴት አሁን ለምሳሌ ቢልዲንግ ነው አይደለም? እኛ ሁላችንም የምናውቀው ሪል ስቴት ሲባል ዴፊኒሽኑ በብዛት ወደ አእምሯችን ውስጥ የሚመጣ የሪል ስቴት ኩባንያዎች ናቸው። ለመኖሪያ ቤት፣ ለሱቅ፣ ለምናምን የሆነ ነገር ገንብተው የሚሸጡ ማለት ነው አይደለ? ሪል ስቴት ማለት ሰፊ ነው። ከዚህ የሚወጣ ማንኛቸውም ከመሬት በላይ መሬት ላይ የሚሰሩ ግንባታዎች ናቸው። መቃብር ቤት ራሱ ታይፕ ኦፍ ሪል ስቴት። መቃብር ቤት ራሱ ሐውልት ራሱ ታይፕ ኦፍ ኮንስትራክሽን ስለሆነ ፕራይስ ስላለው ዋጋ ስላለው ማለት ነው። መስኖ ሊሆን ይችላል። ከዛ ጋር የተያያዙ አስፋልት ሊሆን ይችላል። ፓርት ኦፍ ሪል ስቴት። ግን ከፊያው የምናነሳ ዋጋ ያላቸው ነገሮች በሙሉ ሪል ስቴቶች ናቸው ማለት ነው። ዋጋ ያላቸው ብቻ ሳይሆኑ የሚገመት መሬት ላይ ከመሬት ጋር ተያይዘው የሚሆኑ ሪል ስቴት ይባላሉ። ሪል ስቴት ይባላሉ። ዲጂታል ደግሞ ስንመጣ ለምሳሌ ትልቅ የኮንስትራክሽን ለምሳሌ አማዞን ውስጥ ስትገቢ ዲጂታል ሪል ስቴት ሀብት ነው እሱ ራሱ። አማዞን ካምፓኒ ራሱ እሱን ዴቨሎፕ ማድረግ የአማዞን አሁን ዕቃ ስንፈልግ እንጂ አማዞን ውስጥ ገብተን የምንገዛው እሱ ራሱ ዲጂታል ሪል ስቴት እንደ ይወርዳል። እንግዲህ ቴሌግራምም ላይ ሊሆን ይችላል፣ ፌስቡክ ላይም ሊሆን ይችላል። የራሱ ኩባንያ የራሱ ሀብት ነው። አሁን እኮ ፌስቡክ ላይ ፔጅ ይሸጣል እኮ እኛ ሀገር አለ። ይህን ያህል ሺህ ተከታይ ያለው ይህን ያህል ፎሎወር ያለው ዋጋ ወጥቶለት ይሸጣል። እንትኖቹ ፓስወርዱ ይሸጣል፣ ብራንዱ ይሸጣል እና ያንን ሁሉ ተከታይ እንዳለ የሚሸጡ ናቸው። ዲጂታል ሪል ስቴት ዴይ ቱ ዴይ ለምሳሌ ቦሌ ጋር መካከል ያለ አሁን የሪል ስቴት ማስታወቂያዎች ብዙ ጊዜ ሲታይ የመሀል ገበያ ላይ ያለ ከከሌ ቦታ ከሜክሲኮ ይሄን ያለ ርቀት ያለ ካሳንቺስ ላይ ያለ ምናምን ብለን ነው የምንለው አይደለም። ልክ እንደዛ ዲጂታል ሪል ስቴትም ብዙ ተከታዮች ያሉት ብራንድ የሆነ ብለን በሀገራችን ውስጥ ልንጠቅሳቸው ማስታወቂያ እንዳይሆንብን እንጂ ልንጠቅሳቸው የምንችላቸው አሉ። ያንን መገንባት ባይተሰልፍ አንድ ሀብት ነው፣ የሚሸጥ ነው። እና ዲጂታል ሪል ስቴት ማለት በዲጂታል ዓለም ውስጥ ያለ ሀብት ማለት ነው። ጠር ሲደረግ ሱቅ ይሸጣል አይደል? አሁን ሪል ስቴቶች ፒያሳ ላይ ሱቅ ይህን ያህል ግዙ፣ በዚህ ያህል እዚህ ቦታ እዚህ አካባቢ ላይ በዚህ ዋጋ እያለ ዲጂታል ውስጥ ደግሞ ሱቅ ያላቸው ሰዎች ነው በዲጂታል ኦንላይን የሚሸጡ አሉ አይደል? ኦንላይን የሚሸጡ ሀገራችን ላይ የተለመደ ነገር ነው። አሁን ላይ ባለው ሁኔታ ይሄ ዲጂታል ይጠቀሙበት ነው አይደል? ሰዎች ማንሳት ይቻላል። መርካቶ ሎቶ አሁን ብዙ ሰዎች እዛ ላይ ማስታወቂያቸውን ይሰራሉ፣ ጨረታ ይገዛሉ፣ ጨረታ ያወጣሉ። ምን ይላሉ? ዳውንቱ መርካቶ ሎቶ ስንት ቢገመት ስንት ፍቅር
እሱ ደግሞ የሚገመትበት የራሱ የሆነ መንገድ አለው። ሀብት ነው ማለት ነው። በየቀኑ ትሰሪበታለች፣ በየቀኑ ትገነቢበታለች። ከብራንድ ጋር የተያያዘ ነው፣ ሀብት ነው። ውጭ ሀገር በጣም ትልቅ ሀብት ነው። ይህንን አበልጽገው አሳድገው ትልቅ ነገሮች አሉ። አሁን የአሊባባ ዲጂታል ሪል ስቴት ብዙ አሉ። ጋይስ ስለ ሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። ስለዚህ ይሄ ሁለተኛው መጽሐፍ መቼ ነው ለአንባቢያን የሚቀርበው? አሁን ያለበት ደረጃ ማተሚያ ቤት ነው ያለው። ማተሚያ ቤት ነው ያለው። እንግዲህ ወረቀት ደግሞ ሰሞኑን ደብል ሆኗል። ወረቀት ከ100% በላይ ነው። ህትመትም ወረቀት እንትንም ከ100% በላይ ነው የጨመረው። እሱ እንደውም ሌላው ደግሞ ስርጭት ነው። የስርጭቱ ጉዳይ ላይ ስራዬ ብለሽ መያዝ ያስፈልጋል፣ ለማሰራጨት ለአንባቢው ማለት ነው። እነዛ ነገር ካልሆኑ በስተቀር እንግዲህ በዚህ ዓመት ውስጥ ለማውጣት ነው። ካልሆኑ እንግዲህ በግዴታ መስከረም ላይ ይወጣል። መልካም ጥሩ። ሌላው ከፍ ማንሳት ፈልግ ድርጅት አሁን እየሰራ ያለበት ድርጅት ማን ይባላል? ምን ስራዎች ነው እየሰራ ያለው? በተለይ ደግሞ የእኛም ፕሮግራም ከሪል ስቴት ጋር የተያዙ ነው እና ከሪል ስቴት ጋር እየሰራቸው ያሉ ስራዎች ምንድን ናቸው? ያሁን ያለሁበት ድርጅት አንድ ኮንሰልተንሲ ኤንድ ኢንጂነሪንግ ፒኤልሲ ኃላፊነት የተወሰነ ማን ይባላል ነው። አንሎክ ለምን አንሎክ ብላታል? እሷ መክፈት ምን የሚከፈተው ነው? ኤቭሪቲንግ አንታፕ ማድረግ ነው፣ መክፈት ነው። ካፓሲቲ ሊሆን ይችላል፣ የድርጅትን አቅም ሊሆን ይችላል። የተቆለፈውን መክፈት ማለት ነው እና ማሳደግ የተያያዘውን ነገር ማለት ነው። በዋናነት ከዚህ ከንብረት አቻ ግመታ ስራ ጋር እንሰራለን። ቢዝነስ ላይ እናማክራለን። ፊዚቢሊቲ ስተዲ ሊሆን ይችላል፣ ኦፕሬሽን ማኔጅመንት ሊሆን ይችላል፣ የኤችአር ሊሆን ይችላል፣ የድርጅትን ሲስተም ማድረግ ሊሆን ይችላል፣ ቢዝነስ ሞዴል ጄኔሬት ማድረግ ሊሆን ይችላል። ቢግ ኢሹ የዳታ ስትራክቸር መፍጠር ሊሆን ይችላል። ከቢዝነስ ጋር የተያያዙትን ነገሮችን ሁሉ እንሰራለን። አሴት ቫሉዌሽን ፕላስ ቢዝነስ ቫሉዌሽን። ቢዝነስ ቫሉዌሽን ማለት አሴት ቫሉዌሽን ሀብቱ ነው። ህንፃ ሊኖረው ይችላል፣ መኪና፣ ማሽነሪ። የኢንዱስትሪ ከሆነ ደግሞ ፋብሪካው ራሱ የምርቱ ፋብሪካ ውጤቱ ምናምን ነገሮች እነሱ ይገመታሉ። ቢዝነስ ከሆነ አዝ ሆል ኢንታየር፣ ለምሳሌ ኢንቴሌክቹዋል ፕሮፐርቲ ሊኖረው ይችላል፣ ከስተመር ሊስት ሊኖረው ይችላል። እንዳለ ቢዝነሱ እንዳለ እንደ ኩባንያ ብራንድ ራሱ ይገመታል፣ ሀብት ነው። ደግሞ እንደዚህ ሪል ኢንተረስት ማነው ሪል ስቴት አንዳይታወቅም እሱ ከፊሱ ነገር ሪል እና ሪል ስቴት ሪል ፕሮፐርቲ ማለት ምታይ ህንፃ ሊሆን ይችላል፣ እንደዚህ የሚታይ። ኢንቴሌክቹዋል ፕሮፐርቲ ደግሞ ኢንታንጅብል አይዳሰሰው፣ ሰርቪስ ሊሆን ይችላል። ለምሳሌ ብራንድ ሊሆን ይችላል። አታይም ማለት የኢትዮጵያ አየር መንገድን አሁን ብራንዱን በእጅሽ ምናምን አትዳስሹ፣ ግን አውሮፕላኖቹ ምናምኖቹ የምታያቸው ናቸው። ግን ብራንድ አለ ደግሞ በዓለም አቀፍ ደረጃ ያለው ብራንድ። እሱ ብራንዱ ራሱ ይገመታል። የሚገመትበት የራሱ የሆነ ሜቶዶሎጂ አለው። አጠቃላይ ሆን ስትገምችው እንደ ኩባንያ አሁን ለምሳሌ ባለፈው ኢትዮጵያ ቴሌኮሙኒኬሽን ዴሎይት የሚባለው ኩባንያ አጠቃላይ ሀብቱን ገምቶታል። ሲገምተው ብዙ ነገሮችን ከሂሳብ ሰነድ ላይ መግለጫ ሊወስድ ይችላል። ያለውን ንብረት ሊሆን ይችላል፣ ያለውን የቴሌኮም ኢንፍራስትራክቸሮችን በሙሉ ሊሆን ይችላል፣ ሰርቨሮቹን፣ ምኖችን ሁሉ ነገሮችን ይገመቱና ወደ ገንዘብ ይቀየሩና የዚህ ሀብት ይሄን ያህል ተብሎ ይቀመጣል። አይ ቲንክ $2.4 ቢሊዮን አካባቢ መሰለኝ የተቀመጠ ፕሮስፔክቶች ላይ እንደዛ የሚል ነገር ስላዩ ልክ እንደዛ የድርጅቱ ሀብት ሊሆን ይችላል። ወይም ደግሞ ድርጅቱ ያለው ተጨባጭ የሆነ ሪል ስቴት ህንፃውን ሊሆን ይችላል፣ ስልኩ ሊሆን ይችላል፣ ፈርኒቸር ሊሆን ይችላል። እነዚህን መገመት ማለት ነው። አሴት ብዙ ነው። ወደ ሪል ስቴት በሚመጣበት ጊዜ ግን ያ የተገነባበትንም ወጪ መገመት ሊቻል ይችላል። አንደኛ። ሁለተኛ ለምሳሌ የተገነባበት ወጪ ሁለት አይነት አለው። አንዱ ኮስት ሊሆን ይችላል፣ አስቀድመን ልናውቀው የምንችለው በኢንጂነሪንግ አሁን ኮስት ኤስቲሜሽን ይባላል።
ኮስት ኤስቲሜሽን እና ቫሉዌሽን ኤስቲሜሽን ይለያያል። እስቲ ሁለቱንም ማውረቅ እንችላለን። ኮስት ኤስቲሜሽን ገና ግንባታው አልተገነባም ወይም ደግሞ አክቹዋል ወጪው ሊሆን ይችላል። ልክ ግንባታው 0 ላይ እያለ ተጠናቆ ወደ ስራ ከመግባቱ በፊት 0 ላይ እያለ የዛ የወጣበት ወጪ ግንባታው የወጣበት ወጪ አክቹዋል የሆነውን ኮስት ማለት ነው። ወይ ደግሞ ዲዛይኑን መጀመሪያ ላይ ይሰራል፣ ኳንቲቲ ሰርቬይንግ ቢኦኪው ይወጣለታል። ግንባታው ገና አልተጀመረም፣ መሬት ላይ ነው ያለው። ለቁፋሮ ይሄን ያህል ብር ምናምን ብለን ዩኒት ፕራይስ ተደርጎለት ተዘጋጅቶለት የሚወጣው ይሄ ግንባታ ተጠናቆ ሲያልቅ ይሄን ያህል ብር ሊጨርስ ይችላል ተብሎ የሚዘጋጀው ኮስት ኤስቲሜሽን የግምት ወጪ። የቫሉዌሽን ኤስቲሜሽን ደግሞ የሚለየው ያ ግንባታ ለምሳሌ ይህንን ያለንበት ህንፃ የተሰራው የዛሬ 10 ዓመት ሊሆን ይችላል። ለምሳሌ ወደኋላ ሄደን የዛሬ 10 ዓመት ሊሆን ይችላል። ዛሬ ላይ ያለውን ዋጋ ፈለገ ነው። ይህ ህንፃ ዛሬ ላይ ስንት ያወጣል? አሁን እንግዲህ ስናወጣው በካሬ ነው የምናወጣው፣ በጊዜው ባለው በዋጋ ነው። ብዙ ነገር ውስጥ ያለው ሎኬሽን አለው። አሁን ፕራይም ሎኬሽን የሚባል ነው። የይዞታ ማረጋገጫ ላይ አይተሽ እንደሆነ 1/1፣ 1/2፣ 1/3፣ 1/5 የሚባል ደረጃው አለው፣ ግሬዱ አለው፣ ስንተኛ መንገድ ላይ እንዳለ የሚገልጽ ነገር አለው። አብሮ ደግሞ የሚታዩ ነገሮች አሉ። ይሄ ኔግቦር የሚባሉ አጠገቡ ያሉት ግንባታዎች፣ እዚህ አጠገብ ጋር ያሉት ህንፃዎች የአንድን ህንፃ ሊያወርደው ይችላል፣ ከፍ ሊለው ይችላል። የቢዝነስ ኤሪያ መሆኑ፣ ለማርኬት ያለው አክሰስ፣ መኖሪያ ቤት ከሆነ ደግሞ ለምሳሌ ለትምህርት ቤት፣ ለፖሊስ ጣቢያ፣ ለጤና ለተቋማት ያለው አክሰስ፣ ይህ ደግሞ ሎዲንግ አንሎዲንግ ያለው ፕሮሰስ ለቢዝነስ ከሆነ እነዚህ ነገሮች ሁሉ ይገባሉ፣ ከግምት ውስጥ ይገባሉ። ፕላስ የዛሬ 10 ዓመት ይሄ ህንፃ ሲወጣ 1 ሚሊዮን ብር ሊሆን ይችላል ያወጣው። የ1 ሚሊዮን ብር ዛሬ ስንት ነው? ጨምሯል ወይስ ቀንሷል? እንዴት ነው ካልኩሌት የምናደርገው? አሁን ይሄንን የኢንፍሌሽን ኢንዴክስ ሬት አለው። ኢንፍሌሽን ታሳቢ ይደረግበታል ከዛ ውስጥ የሚገባው እና 3 አይነት እንትን አለ፣ አፕሮች አለ የቫሉዌሽን አሰራር። አንደኛ ኮስት አፕሮች ነው፣ ሁለተኛ ኢንካም አፕሮች ነው፣ ሶስተኛው ማርኬት አፕሮች ነው። ማርኬት ገበያው ነፃ ከሆነ ገዢ በፈለገው ሰዓት መጥቶ እውነተኛ ገዢ ሲመጣ፣ እውነተኛ ሻጭ ሲመጣ፣ ሁለቱ ሲገበያዩ የሚገበያዩት ገበያ ዳታ ይወሰዳል። እዚህ አካባቢ ልክ ተመሳሳይ የሆኑ ኮምፔራብል የሆነ ነገር ልትወስድ ይችላል። ተመሳሳይ በሆኑ እንትኖች ህንፃዎች ሌላ ተሽጦ ከሆነ አንድ ምሳሌ ደላሎችን ስትጠይቂያቸው እዚህ አካባቢ ቤት ስንት ነው ስትያቸው፣ ሲኤምሲ ጋር ስንት ነው ስትያቸው፣ እዛ አካባቢ ከእንትኑ ከፍየል ቤቱ ጀርባ ጋር እንደዚህ ምናምን ነገር አንደኛው መንገድ ላይ ከሆነ ይሄን ያህል ምናምን ታገኛለህ 90 ካሬ ሜትር ምናምን ይላሉ። ገበያው የሚሰጠው ነገሮች አሉ። ግን እኛ ሀገር ዳታ ስለማይመዘገብ ዝም ብሎ አየር ላይ የሆነ ነገር ነው። የዳታውን ነገር እንመጣበታለን፣ በጣም ቬሪ ኢምፖርታንት ስለሆነ ማለት ነው። ዳታ ልክ እንደ ምግብ ነው። ዳታ ምግብ የተበላሸ ምግብ ብትበይ ሰውነትሽ ሁሉ ይታወቃል። ሮንግ የሆነ ዳታ የምትወስጂ ከሆነ ቢዝነሱ ማርኬቱ በሙሉ አቢዝ ይደረጋል። ለዚህም ነው አሁን ማርኬቱ ላይ ያለው ዋጋ የማይታወቀው። ኢቨን አሁን መንግስት ጋር ሄደሽ መሬት ሽያጭ የሚመዘግበው መንግስት ነው፣ መሬት አስተዳደር ነው። አንድ ሰው ህንፃ ሲገዛ የገዛበትን ዋጋና የተሻሻጡበትን ዋጋ የሚመዘግበው እሱ ነው። ኢቨን እዛ እንኳን ራሱ ትክክለኛውን ዳታ አታገኝም። በተለያየ ምክንያት ከታክስ ጋር የሚሰወሮች አሉ። ገበያው የሚሰጠውን ዋጋ ስለማይታወቅ አቢዩዝ የተደረገ ዳታዎች ናቸው የሚመጡት። ስለዚህ በኮስት አፕሮች ስትሄጂ በማርኬት አፕሮች ስትሄጂ እነዚህ ዳታዎች ከሌሉ ትክክለኛው ዋጋ ላይ ለመድረስ ትቸገሪያለሽ። እኛ ሀገር አሁን ማርኬት አፕሮች አብዛኛው ጊዜ አይሰራበትም። ቢኮዝ ኦፍ ዳታ ኳሊቲ አይደለም። ዳታው የተያዘ ዳታ የለንም። እንኳን የ5 ዓመት የዚህን ዓመት እንኳን ሄደሽ መሬት አስተዳደር ብትጠይቂ የሚሰጥሽ የለም። እውነት ነው። ኢንፎርሜሽን አይሰበሰብም። መሰብሰብ ብቻ አይደለም፣ አናላይሲስ አይሰራም። ግን የመረጃ አያያዝ ከአንዳለ ከፍተቶች ጋር እሱ ለመረጃ ያለን አንደኛ ትኩረት ማጣት ነው ወይስ ታጭም ትክክለኛውን መረጃ ለመንግስት አይሰጥም። ታክስ ለመሸሽ ሊሆን ይችላል፣ ወይም በተለያየ ምክንያቶች። አንድ በዋናነት ታክስ ለመሸሽ፣ ሁለተኛ የመንግስትም ራሱ ያንን ሪከርድ አድርጎ ኪፕ አድርጎ አናላይሲስ መስራት፣ መመዝገብ ብቻ አይደለም አናላይሲስ መስራት የሚጠበቅበት የራሱ እንትን የሚለው ነገር አለ። አሁን ለምሳሌ መሬት በተመለከተ እኛ ሀገር በህገ መንግስት አይሸጥም አይለወጥም። ግን አክቹዋሊ መሬት ላይ ያለ አሁን ቦሌ ላይ ያለ በጭቃ ቤት የተሰራ ቤት ያለበት መሬትና
ሌላ ቦታ ላይ ያለ ትልቅ ህንፃ የተሰራበት ዋጋ ይሄኛው ከፍተኛ ሊሆን ይችላል። እየተሸጠ ያለው ላዩ ላይ ያለው ፕሮፐርቲ ሳይሆን መሬቱ ነው። ግን ያው ፕሮፐርቲ ስላለበት ሊሸጥ ይችላል። ያንን ዳታ በተመለከተ ግን ሪከርድ ተደርጎ በየቀኑ የሚሸጠውን ዳታዎች ምናምኖች ተገኝቶ አናላይሲስ መሰራት መቻል አለበት። አናላይሲስ ብቻ ሳይሆን እነዚህ ዳታዎች ለሁሉም ኢንፎርሜሽን ዲሲሚኔት መሆን አለበት። ኤቭሪባዲ አክሰሲብል ሊሆን መቻል አለበት። መሬት አስተዳደር ውስጥ ያለ ዳታ ገቢዎች ሊያውቀው ይገባል። ገቢዎች ጋር ያለው ዳታ ባንኮች ሊያውቁት ይገባል። ምክንያቱም ባንኮች የነዛን ንብረት ይዘው ነው ፋይናንስ የሚያደርጉት፣ ሪስክ አለው እና ያ ዳታ ባለመኖሩ ምክንያት የፋይናንስ እንኳን ራሱ ወደ ትክክለኛ ወደሚፈለግበት ፋይናንስ አይሄድም ማለት ነው። የብሔራዊ ባንክን አሁን የፋይናንስ ስታቢሊቲ ሪፖርትን ስታይ ፋይናንስ በተፈጥሮ ገንዘብ ወዳለበት ቦታ ነው የሚሄደው። ፋይናንስና ድመት ሙቀት ባለበት ይሄዳሉ ይባላል እና ፋይናንስ ሀብት ወዳለበት ነው የሚሄደው። ግን እነዚህ መረጃዎች ባለመኖራቸው ሀብት ወደሌለበት ቦታ ላይ ሊሄድ ይችላል። ወደ ግብርና መሄድ ያለበትን ፋይናንስ ወደ ሌላ ቦታ ላይ ሊሄድ ይችላል። በአጠቃላይ የዳታ ሲስተማችን የተመታ ስለሆነ ማለት ነው። ከሶስቱ አፕሮች ውስጥ አንዱ በብዛት የምንጠቀመው ኮስት አፕሮች ነው። ኮስት አፕሮች ማለት ነው ይህንን ህንፃ ዛሬ ላይ እንግዲህ ቅድም ስለጠየቅሽኝ ነው እንዴት ይታወቃል ስለ ዛሬ ላይ ይህንን ህንፃ ብሰራው ስንት ነው ስንት ያወጣል ባለው ገበያ ማለት ነው። ሪፕሌስመንት ኮስት ይባላል። ከዛ በኋላ ምን እቀንሳለሁ? ህንፃውን አየውና የህንፃውን ፊዚካል ኦብሰለሰንስ አለ የተያዘበት ሪኖቬሽን ተካሂዶበታል ወይ ጥሩ ነው ወይ የተያዘው። አንዳንድ ህንፃዎች አሉ 40 ዓመት ተሰርቶ 2 ዓመት የማይመስሉ ከተገነባ 2 ዓመት 3 ዓመት የማይመስሉ ጥሩ የተገነቡ እዚህ ከተማ ውስጥ አሉ። አንዳንድ ደግሞ አለ ከተሰራ 5 ዓመቱ ነው ግን 40 ዓመት ያገለገለ የሚመስል ድራሹ ይጠፋል እና ፊዚካል ኦብሰለሰንሱን መሐንዲሱ መጥቶ ያያል፣ ይቀንሳል ማለት ነው ወደ ኋላ ለማምጣት። ከዛ በኋላ ደግሞ ፋንክሽናል ኦብሰለሰንስ አለ። ፋንክሽናል ኦብሰለሰንስ ማለት አንድ ቢልዲንግ ለትምህርት ቤት ተብሎ ይሰራል፣ ግን አሁን አገልግሎት እየሰጠ ያለው ለሆስፒታል ሊሆን ይችላል። ለሆስፒታል በምታመጭበት ሰዓት ብዙ የሚባክኑ ሰዓት እንትኖች ሊሆኑ ይችላሉ። ኤፌክቲቭሊ ላትጠቀም ይችላል። ኢኮኖሚያዊ ቤኔፊት የሌለው ህንፃ ኢኮኖሚያዊ ቤኔፊት እንዳለው አድርገሽ ወደ ዳታ ውስጥ ማስገባት ኢኮኖሚውን የሚጎዳው ነገር አለ። ምክንያቱም እየተከራየ አይደለም ወይም ኢንካም ጀነሬት እያደረገ አይደለም። ወይም ደግሞ ለምሳሌ መጋዘኖች ምናምኖች ክፍት ሆነው ዝም ብለው የተቀመጡ ሊኖሩ ይችላሉ። ያንን መጋዘን ወፍጮ ቤት አድርገውት ሊሆን ይችላል ስፔስ የሆነ ቦታ ላይ ምንም ጥቅም ያ ማለት ኢኮኖሚ ውስጥ መግባት የለበትም። ስለሌለበት ፋንክሽናል ኦብሰለሰንሱን ታወጪና ትቀንሻለሽ ማለት ነው። ኢኮኖሚያዊ ጥቅም ማስገኘት ስላለበት ማለት ነው። ሶስተኛ ኢኮኖሚክ ኦብሰለሰንስ ነው። ኢኮኖሚክ ኦብሰለሰንስ ላይ በቅድም ያልሽውን የኢንፍሌሽን ጉዳይ ታሳቢ ይደረጋል። ሪል ኢንተረስቱ ስንት ነው? ኢንፍሌሽኑ ስንት ነው? ሪል ኢንተረስቱ ስንት ነው? ከእሱ ላይ ተቀንሰው የሚመጣው ነገሮች በብዛት እኛ ሀገር ኢንፍሌሽን ሃይ ስለሚሆን ኔጌቲቭ ውስጥ ነው ያለው። ከኖሚናል ኢንተረስቱ ኔጌቲቭ ውስጥ ነው ያለው። ስለዚህ ያኛውን ኔጌቲቭ ቀነስሽ ማለት ሲቀነስ ያኛው ኦልሬዲ ኔጌቲቭ ነው ዊች ሚንስ ፕላስ ይሆናል ማለት ነው አይደል? ማይነስ ፕላስ ነው። በኢንፍሌሽን ምክንያት የዚህ ህንፃ ግሽበት ይሆናል ማለት ነው። ስለዚህ የዛሬ 10 ዓመት የነበረው 1 ብር ይሄ ሲገነባ የነበረው 1 ብር ዛሬ ላይ ያለው ቁጥር በዛ ታገኘዋለሽ። እነዚህ ነገሮችን ቀነሰች ማለት ነው። ፕላስ ደግሞ ምን ይደረጋል? ሎኬሽን እንትን አለው ማተር ያደርጋል አይደል? ዋጋ አለው። ሊዝ ለምሳሌ የሊዝ ጨረታ በምታይበት ሰዓት መርካቶ ውስጥና ቦሌ ወይም ጉለሌና የካ አንድ አይነት ዋጋ አይደለም የሚሰጠው፣ ይለያያል። አስፋልት ዳር እና ከጀርባ ያለ ቤት አንድ አይነት አይደለም የሚሰጠው። እነዚህ ዳታዎች ብዙ ጊዜ ከሊዝ ጨረታዎች ላይ ማግኘት ይቻላል። አቨሬጅ ይወሰዳል። መንግስትም እነዚህን አቨሬጆችን ያወጣል፣ በየጊዜው ያወጣል። ከዛ ላይ ትወስጃለሽ ከመንግስት ከሚያወጣቸው የተሻለ ሪከርድ ያለው ከዚህ ከግልጽ ጨረታ ነው። የሊዝ ጨረታ ግልጽ ስለሆነ በገበያ የሚገኝ ዋጋ ነው እና የተሻለ የመሬቱን ዋጋ ይገልጻል። ከዛ ላይ ትወስጃለሽ። እነዚህ አድርገሽ በኮስት አፕሮች ልታመጪ ትችላለሽ። ሌላ ሁለተኛው አማራጭ ኢንካም አፕሮች ነው። ኢንካም አፕሮች በብዛት እንደዚሁ አይገኝም። ለምሳሌ ይሄ ህንፃ ምንድን ነው እያመጣ ያለው ዲስካውንት ካሽ ፍሎ የሚባለው ነገር ማለት ነው።
አሁን የዲስካውንት ካሽ ፍሎ የሚመጣው ምንድን ነው? ዛሬ ላይ የምታገኘውን ብር ፕሮጀክት ታደርጊያለሽ። ይህ ህንፃ ተከራይቶ የሚያመጣቸው ብሮች አሉ። ኔት ኦፕሬቲንግ ኢንካም አለ። እሱም ከፋይናንሻል ስቴትመንት ላይ ትወስጃለሽ። ብዙ ጊዜ የኛ ሀገር ኦዲትድ የሆነ ፋይናንሻል ስቴትመንት ማግኘት ያስፈልጋል። ከዛ ኋላ ፕሮጀክት ታደርጊያለሽ። ለሚቀጥለው 10 ዓመት የዚህ ህንፃ ዋጋ ምን ያህል ይሆናል የሚለውን ነገር ከረንት ቫሊዩን ከዛ በመነሳት ማወቅ ይቻላል። የዚህ ህንፃ ዋጋ ምንን መሰረት በማድረግ ገቢን መሰረት በማድረግ ገቢ ያለበትን በጊዜ የነበረው ነው። አሁን ላይ ያለው ወደኋላ የ5 ዓመት ትወስጃለሽ። ኦዲትድ የሆነ ግን እኛ ሀገር ኢንካም አፕሮች ለማግኘት አንደኛ ኦዲትድ የሆነ ነገር አታገኝም። ፋይናንሻል ስቴትመንታችን ራሱ በብዛት የሚደበቅ ነገር ሊኖር ይችላል። ለተለያዩ ፐርፖዞች አቢዝ ሊደረጉ ይችላሉ። ያ ግን ዳታ የ5 ዓመት የምታገኝ ከሆነ ኢንካም አፕሮች ትጠቀሚያለሽ። ከኢንካም አፕሮች ውስጥ ብዙ ነገሮች አሉ። አንዱ ዲስካውንት ካሽ ፍሎ የሚባለው ነው። ይሄ ፕሮጀክት ለሚቀጥለው 10 ዓመት የሚያስገኘውን ገንዘብ ፕሮጀክት ታደርጊውና በፋይናንሻል እንትን ከረንት ቫሊዩን ከዛ ውስጥ ታወጪለታለሽ እና ዋጋው ይሄን ያህል ነው ብለሽ ልታቂበት ይችላል። ሶስተኛው ቀደም ያልኩሽ ማርኬት አፕሮች የሚባለው ነው። እነዚህ 3 ናቸው። በ3ቱ ስር ግን በኮስት አፕሮች ስር ቀደም ያልኩሽ የሪፕሌስመንት ኮስት ምናምን ነገር ነው። በቫሪዬሽን በኢንካም ደግሞ ዲስካውንት ካሽ ፍሎ ጨምሮ ኔት ኦፕሬቲንግ ኢንካም የካፕሬት ምናምን የሚባሉ ነገሮች አሉ። በዛ ካልኩሌት አድርገሽ የምታመጪው ነው። ሶስተኛው ማርኬት ነው። ማርኬት ደግሞ አቬለብል የሆነ ሪል የሆነ ዳታ ያስፈልጋል። ለምሳሌ ውልና ማስረጃ ሄደው የተፈራረሙበት ትክክለኛ ገዢም ለሻጭ በትክክል የከፈለው ዋጋ፣ ሻጭም እንደዚሁ። ብዙ ጊዜ እንደዚህ አይነት ትክክለኛ ዋጋ የሚገኘው በባንክ ሲገዛ፣ በባንክ በብድር ነው። ባንክ ብድር ሲያበድሮ ለሰዎች ሲገዛ ሰዎች ትክክለኛውን ያስመዘግባሉ። እና አሁን ገበያ ላይ በባንክ ነው የምገዛው ስትይ ነው ይሉሻል። በባንክ የሚሆን ነገር አልሸጥም ይሉሻል። የሚሰጡሽ ምክንያት ምንድን ነው? ረጅም ጊዜ ይፈጃል፣ ታስሮ ምናምን ነገር ነው። ግን ሪል የሆነውን ባንኩም ለሰውየው ስለሆነ የሚከፍለው፣ በኋላ ለሻጩ ስለሆነ የሚከፍለው፣ በሻጩ አካውንት ውስጥ ነው የሚያስገባው ባንኩ ራሱ። ሻጭም ያንን ገንዘብ ከባንኩ ማነው ገዢም ስለሚከፍል፣ ባንኩ ስለሚከፍልለት ትክክለኛውን ዋጋ በብዛት በቃ ጥሩ ዋጋ የሚገኘው ባንኮች ከፍለው ለሚገዙት ነው። እሱ የተቀራረበ ነገር ሊሆን ይችላል። ለሚበደር ደግሞ ሲሆን ባንኮች ጋር ስትሄጂ አንዳንድ ጊዜ ባንኮቹ ኦቨር አድርገው ፐርሰንት አለው። ባንኮች ላይ ግን ሲያበድሩ ነው ሰው እንደ ፍላጎት ነው። ፐርሰንት የተቀመጠ ነገር አለ ብድሩ ላይ። ገዢ ስትሆኝ ባንኩ እንዲገዛልሽ ትፈልጊያለሽ። መጀመሪያ ገበያ ላይ ሄደሽ ትጠይቂያለሽ። ያንን ቤት ገበያ ላይ ሄደሽ ትጠይቂያለሽ። ዋጋ ትስማማላችሁ፣ ባንኩ ጋር ትቀርባላችሁ። ከዛ ላ ባንኩ ለሻጭ ላይ ይከፍል። ከዛ ላ ስነ ሀብቱ በማን ይዞራል? በገዢ ሀብት፣ በገዢ ስም ይሆናል። ከዛ ላ ባንኩ እንትኑን ይይዘዋል፣ ታይትል ዲዱን ይይዘዋል፣ ያግደዋል። ገዢ ከፍሎ እስከሚጨርስ ዕዳው ድረስ። አሁን ይሄ እንግዲህ እንደ ባንኮች ሊለያይ ይችላል። አንዳንድ ባንኮች 50% ሊሆን ይችላል። አንዳንድ ባንኮች ለሰራተኞቻቸው 100% ሊችሉ ይችላሉ። የተለያየ አማራጮች ስላሉ፣ ግን በአብዛኛው ባንኮች ለሰዎች የሚገዟቸው ሲሆን ትክክለኛ ዋጋ ይገኛል። ምናልባት እንዲሁም ከፍ ሊያደርጉት ይችላሉ ገንዘቡን ለመጠቀም ማለት ነው። ስለዚህ በዚህ አግባብ ነው መታየት ያለበት። አለመነዛ ደግሞ ንብረትሽን ኮላተራል አስይዘሽ ለመበደር ስትፈልጊ ደግሞ ምን ታደርጊያለሽ? የንብረትሽን ብዙ ብር ለመውሰድ ስትይ 1 ሚሊዮን ብር የሚያወጣውን ቤትሽን 2 ሚሊዮን ነው ትያለሽ። 1.5 ሚሊዮን ብር ለመውሰድ ማለት ነው። ባንኩ የራሱ ሪስክ አናላይሲስ በሚሰራበት ጊዜ የራሱን ገማቾች ይልካል፣ ሀብቱን ይገምትልሻል። ፋይናንስ ስለሚሰጥ ኢንኬዝ ፋይናንስ ዲፎልት ቢያደርግ ንብረትሽን ሸጦ ስለሚመልስ ያንን ገንዘብ እና ይሄ ሁሉ ነገሮች ግን የሚመጡት ቅድም እንዳልኩሽ የተበላሸ ዳታ በቃ በዓለም ነው። ሌሎች ያደጉ ሀገሮች ያለፈውን 100 ዓመት ዳታ አላቸው። ትሬንዱ እንዴት እንደሚመስል ያሉ። የቤት ኪራይ ጨመረ ሲሉ የቤት ሽያጭ ጨመረ፣ የቤት ሽያጭ ወረደ፣ የቤት ኪራይ ቀነሰ ለማለት ፕሪዲክት ለማድረግ እንኳን ምን የቤት ኪራይ ላይ ለመጨመር፣ የቤት ሽያጭ ላይ ለመጨመር
ሪል ስቴት በአጠቃላይ ሽያጭ ላይ የሪል ስቴቱም ራሱ ቀነሰም ጨመረም ለማለት ያለፉት ዳታዎች ወሳኝነት አላቸው። አሁን ዝም ብሎ ስናይ የሪል ስቴት ማስታወቂያዎች በጣም በዝተዋል። ዋጋቸው ጨምሯል ወይስ ቀንሷል? ቀንሰናል፣ እንደዚህ ነው እንዲህ ነው የሚሉ ነገሮች አሉ። ግን በአከፋፈል ሲስተም መልሰው እዛ ዋጋ ላይ ሊያደርጉሽ ይችላሉ የሚሸጡት እንትኖች። ማስታወቂያዎቹ ትክክል ናቸው ብለህ ታስባለህ? ማስታወቂያዎቹ ላይ እየወዳሉ 80 ሺህ ብር የነበረውን በካሬ ሜትር አሁን 60 ሺህ ብር አድርገናል ይላሉ። ቀነሰን እያሉሽ ነው። ግን ዲቴይሉን ስትገቢ እና ውል በምትፈርሚበት ሰዓት በ60 ሺህ ብር ልትፈራረሚ ትችላለሽ። 10%ቱን ዛሬ ክፈል ይሉሻል። ግን የሚጨምሩት ነገር ሊኖር ይችላል። በአካል ሲኬድ ሌላ ነገር ነው የሚያውሉትና ቦታው ላይ ተሄዶ ደግሞ ሲናገር አንዳንድ ሌላ ነገር ውል አግሪመንት ምናምን ከፈረምሽ በኋላ ግን የከፈልሽው ክፍያ ራሱ 80 ሺህ ብር ሊሆን ይችላል። ከዛ ሊበልጥ ይችላል። በአከፋፈል ሲስተም ነው የቀነሰ ፐርሰንት ማለት ነው የሚቀመጠው። አንዳንዶቹ ደግሞ ልክ እንደ ዲፖዚት ባንክ ሊጠቀሙበት ይችላሉ። አንቺ 20% ብትጠብ አሁን ይተዋወቃሉ። ገዥም ይተዋወቃል፣ ሻጭም ይተዋወቃል። ገዢ 20% ይከፍልና ቀሪውን 80% ዛሬ አምጣ ቢባል ወይም በ2 ዓመት ትከፍላለህ ሲባል እሺ ብሎ ነው የሚፈርመው። በ2 ዓመት ክፈል ቢባል ግን አይከፍልም። እንትንም ሪል ስቴት ዴቨሎፐሮችም 20%ቱን ከወሰዱ በኋላ ያንን እንደ ዲፖዚት ሞቢላይዜሽን ነው የሚጠቀሙት። ከባንክ ቢወስዱ ያንን ገንዘብ ኢንተረስት አለው ምናምን አለ። ግን የዚህ ሰውዬ ከሆነ ምንም ኢንተረስት የለውም፣ ፒርካሽ ነው። ወደ ስራ ውስጥ አስገብተው እንደ ዲፖዚት ሞቢላይዜሽን ይጠቀሙበታል፣ እንደ ካፒታል ይጠቀሙበታል። ግንባታ ይገነቡና ሌላ ለሚከፍል ሰው ደግሞ ይሸጡታል። አንቺ ቀሪውን 80% ይዘሽ እስከምትመጪ ድረስ በአንቺ 20% ገንዘብ እነሱ ብዙ ስራ ይሰሩበታል፣ ኢንስቴድ ኦፍ ባንክ ሄደው ከመውሰድ እና ፋይናንስ ነው አድሚኒስትሬት የሚያደርጉት። የአንቺ ገንዘብ 20% የከፈልሽው ገንዘብ 60 ሺህ ብር 80 ሺህ ብር ነበር፣ 60 ሺህ ብር 20% ዛሬ ክፈይ ቢሉሽ ያቺ ገንዘብ እነሱ ጋር ስትሄድ የመግዛት አቅሟ ለእነሱ ትጠቀማለች። ዛሬ ገዙባት፣ ብረት ገዙባት፣ ሲሚንቶ ገዙባት፣ ወደ ስራ አስገቡበት። ለአንቺ ግን ጥሬ ገንዘብ ነው። ያ ገንዘብ የመግዛት አቅሙ ይዳከማል። ተበደሩሽ ማለት ነው። እና ሪሊ ውድ ነው ወይስ ርካሽ ነው? የፋይናንሱን አናላይሲስ ሞዴሉን አናላይሲስ መስራት ያስፈልጋል ማለት ነው። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። በጣም አሪፍ። እንግዲህ ወደ እንትኖች ወደ ኤቫሉዌሽን ጋር የተያዙ ቫሉዌሽን እና ከቫሉዌሽን ጋር የተያዙ ጥያቄዎች ከመሄድ በፊት አይሚሮ ውስጥ አንድ ነገር እየዞረ ነበረ፣ ስለ ኮንስትራክሽን ክሌም። ስለ ኮንስትራክሽን ክሌም ኮንስትራክሽን ክሌም ስንል ምን ማለታችን ነው? ሌላው ደግሞ ሁልጊዜም ስትናገር የምሰማው አንድ ነገር አለ፣ ኮንስትራክሽን ክሌም ከሪል ስቴት ይበልጣል የሚል ነገር ትላለህና ሁለቱም ነገሮች አያይዘህ ብታነሳልኝ ደስ ይለኛል፣ ወደ ቫሉዌሽን ከመግባታችን በፊት። ክሌም እንግዲህ ኮንስትራክሽን ኮንትራት አለ። ኮንትራክትን ራሱ ክሌም ማኔጅመንት ማድረግ ማለት በራሱ ትልቅ ነገር ነው። ሪል ስቴት ውስጥም ራሱ ክሌም ማድረግ አሁን በርካታ በሪል ስቴት ጋር የተያያዙ በሽያጭና አላስረከበኝም አስረክቦኛል ምናምን ክሌም በማድረግ ፍርድ ቤት ተጨናንቀዋል። በዚህ ጉዳይ ማለት ብዙ ጉዳይ በዚህ ጉዳይ ምክንያቱም ለምሳሌ ውል ስትፈርሚ በ2 ዓመት ውስጥ ገንብቼ አስረክባለሁ ይልሻል። 20% ነው ምናምን ቅድመ ክፍያ 20% ነው ይልሻል። ወይም ደግሞ አንዳንዶቹ በውጭ ምንዛሪ እንትኑ ሊያስቀምጡት ይችላሉ። የዶላር ምንዛሪው ከጨመረ በዛው ልክ ይጨምራል ምናምን በሚል አንዳንዶቹ ደግሞ ላያደርጉት ይችላሉ። ከዛ በኋላ ግን ገንቢው በዛ በተባለበት ቀን ላያቀርብ ይችላል። አንድ ሁለተኛ ገዢ ክሊር ያልሆነለት ነገሮች በዛ ውስጥ ይገኛል። ለምሳሌ 93 ካሬ ሜትር አስረክባለሁ ይልሽና አክቹዋሊ ቤቱ ስትገቢ 63 ይሆናል። ለምን ስትዩ 93 የሚሞላው ኮመን ኤሪያን ጨምሮ ነው ይልሻል። እሱኑ ለክተው ነው ኮመን ኤሪያን ጨምሮ ነው ይልሻል። ያንቺ ግልጽ አይደለም። ለአንቺ 93 ቤት የሆነ እቀበላለሁ ብለሽ ነው የምታስቢው። ቀሪው 20 ምናምን በእንትን ሊሆን ይችላል። በኮመን ኤሪያ ኮሪደር የምትጠቀሚ ሊሆን ይችላል። ፓርኪንግ የምትጠቀሚ ሊሆን ይችላል። ዋቴቨር
ፓርኪንግም ቢሆን እንዴት ነው የምትጠቀም የሚለውን ነገር በጋራ ነው ወይ እንዴት ነው የሚለው የራስሽ ብቻ ነው ወይ የሚለው ነገሮች ልኬት ራሱ ኤክስተርናል ነው የሚለካው ኢንተርናል ነው የሚለካው። እሱ ላይ ግን ተወራ እንዴት የቱ ድረስ ነው መለካት ያለበት? ስምንቱ ላይ ወረቀቱ ላይ መጻፍ አለበት። ከዛ በኋላ አሁን ገዢ ካለማንበብም ችግር ይመስለኛል። ራሱ ሲፈርሙ ይሄን ነገሩ ሳያነቡ ነው የሚፈርሙት። አንዱ ክፍተትም እሱ ይመስለኛል። እሱም ነው። ሁለተኛ ባለሙያ የሚይዘው እንትን አይደል? ባለሙያ ምን አይነት ባለሙያዎች ውሉ ላይ 93 ካሬ ሜትር ነው ይልና ዲቴይሉ ከስር ነው ያለው። ኮመን ኤሪያ ይሄን ያህል ምናምን ነገር የሚለውን ነገር ያስቀምጥሽ። አንቺ 93 የሚለውን ብቻ ታይና ትፈርሚያለሽ። ከዛ በኋላ ያስረከበኝ 63 ነው ያልሽ። ወይም ደግሞ ቴክኒካል እንትኖች አሉ። ቴክኒካል ተርሚ ፊኒሺንግን የማይሸፍን ሊልሽ ይችላል። ወይ የተገጠመው ፊኒሺንግ አንቺ ጋራ ኢንተረስትላቸው ትሻለሽ እና ከዚህ ጋር ተያይዞ በሚመጡ በውልና ከውል ጋር ተያይዞ በሚመጡ ምክንያቶች ክሌሞች ይመጣሉ። ክሌሞች ማለት ነው ኮንትራቱን በኮንትራት አግሪመንቱ መሰረት ኮንስትራክሽን ክሌም እንላቸውን ማለት ነው። ኮንስትራክሽን ላይ በግንባታ ላይ እያሉ አንደኛው እሱ። ሁለተኛ ከኮንትራክተር ጋራም ክሌም ሊፈጠር ይችላል። ገንቢውና ኮንትራክተሩ አሰሪና ሰራተኛ በሚለው ነገር አንዱ በታይም ለማቅረብ ነው። ሁለተኛው በዚህ በፕራይስ እስካሌሽኑ የሚገመት ነገሮች አሉ። ለምሳሌ የነዳጅ ዋጋ ሲጨምር ምን ያህሉ ነው የሚጨምረው ዋጋው? የውጭ ምንዛሪ ለውጥ በሚመጣበት ሰዓት በግዢሽ ላይ እስከምትረከቢ ድረስ ምን ያህል በግልጽ የሚቀመጥ ነገሮች የሉ። እስካሌሽንን በተመለከተ መንግስት ያስቀመጣቸው ነገሮች አሉ። ሜጀር የሚባሉ አይተሞች ቢያንስ ከኮንስትራክሽን ግብአት ውስጥ ከ25% በላይ የሆኑ ግብአቶች ዋጋቸው መቀመጥ አለበት። አንደኛው ነዳጅ ነው። 1 ሊትር ያን ውል በሚፈራረምበት ሰዓት ስንት ነበረ? ሲጨምር ለመጨመር የሚያመች ስለሆነ። ሁለተኛ ዳታ ምልሽ ነገሮች እነዚህ ናቸው። በጣም ጠቃሚ ነገሮች ናቸው። ዳታ የጊዜ የዋጋ የጥራት የሚባሉ ሶስቱ ነገሮች ያካትታል። ሌበርም ምናምንም እዛ ውሉ ላይ መኖር አለበት። ውሉ ላይ አግሪመንቱ በሚፈጸምበት ሰዓት እያንዳንዱ የግብአት ዋጋዎች ምን ያህል የውጭ ምንዛሪ ስንት ነበር እየተመነዘረ ያለ የዕለቱ ዋጋ። ከዛ በኋላ ያንን ማተር ለውጥ የሚያመጣው ከሆነ ገዢም ጨምር ለማለት አሰሪ ሰራተኛው አግሪመንት ለመድረስ ፕራይስ እስካሌሽኑን ለማስተካከል የሆነ ቦታ ይደርሳሉ። ሌላው ደግሞ በሰዓት በፕሮጀክት ለምሳሌ 2 ዓመት ይፈጃል የሚለው ነገሮች አሉ። ሰውየው 5 ዓመት ላይ ጨርስ ይችላል። የዚህ ሰዓት የ3 ዓመት ዲሌይ ኪሳራው ማን የሚሸፍን? ብዙ ኪሳራ ይመጣል። አንዱ ፕራይስ እስካሌሽን ከጊዜ የተራዘመ በሄደ ቁጥር ገንዘብ ትናንትናና ዛሬ አንድ ስላልሆነ ይጨምራል። በሚጨምርበት ሰዓት ማን ነው የሚሸፍነው? ይሄ ጭቅጭቅ ይፈጥራል። ጭቅጭቅ በሚፈጥርበት ጊዜ ወደ ፍርድ ቤት ይሄዳል። ስራው ይቆማል። የፍርድ ቤት ውሳኔ ለማግኘት ደግሞ ምን ያህል ጊዜ እንደሚፈጅ ማንም ሰው ሊያውቀው ይችላል። እነዚህ ነገሮች ክሌሞች ናቸው። ሪል ስቴትን መሸጥ ባይተሰልፍ ራሱ ባይዘወይ ሪል ስቴት ማለት በአብዛኛው ከፋይናንስ ጋር ይገናኛል። ለዚህ ነው አሜሪካን ላይ 2008 ላይ የፋይናንሻል ክራይሲስ የመጣው ከፋይናንስ ጋር የተገናኙ ነገሮች ስለሆነ ማለት ነው። አሁን ካፒታል ማርኬት ላይ ራሱ ሪትስ የሚባል ነገር አለ። ሪል ስቴት ኢንቨስትመንት ኢንትረስት የሚባል አለ። ሪል ስቴት ኮሌክቲቭ ኢንቨስትመንት ሊሆን ይችላል። ከሪል ስቴት ጋር የተያያዙ ነገሮች ናቸው። ካፒታሉ ፋይናንሱ በሚወድቅበት ሰዓት አብሮ ሪል ስቴት ይወድቃል። ሁለቱ የተያያዙ ነገሮች ስለሆኑ ማለት ነው። ክሌሞች በዚህ ውስጥ በሚመጡበት ሰዓት የፕሮጀክት መዘገየት ይመጣል። አውቶማቲካሊ ፕሮጀክት በሚዘገይበት ጊዜ ምንም ኮስት ኢንከር ያደርጋል። ኮስት በሚጨምርበት ሰዓት ያንን ኮስት የሚሸፍነው ማን ነው የሚለው ነገር ይመጣል። ገዢው ነው? ሻጩ ነው? አስገንቢው ነው? ኮንትራክተሩ ነው? ያንን በርደን የሚሸከመው ማን ነው? ብዙ ጊዜ ክላሪቲ የሌለው የአግሪመንት በሚኖርበት ሰዓት እንዲህ ያን ነገሮች ይፈጠራሉ። ከውል የሚመነጩ ሊሆኑ ይችላሉ። ከኢኮኖሚ ሁኔታዎች የሚመነጩ ሊሆኑ ይችላሉ። እነዚህን አስቀድሞ መከላከል በሚቻልበት ሁኔታ ጠንካራ የሆነ ባለሙያ ያለው የሚያማክሩ ሰዎች ኖረው ሊመጣ የሚችለውን በተለይ ቤት ገዢ በምትሆኝበት ሰዓት ቤት የሚገዛ ሰው በሕይወቱ አንድ ጊዜ ወይ 2 ጊዜ የሚያደርገው ነገር ነው። ስለዚህ በእውቀት እነዛ ዴቨሎፐሮቹ ስራቸው ስለሆነ ቴክኒካል ፋውል የሚሰሩባትን ነገር ያውቋታል። ምኗን እንደምትሸጥ ያውቋታል።
ለዚህም ነው ከአንዱ ሪል ስቴት ወደ አንዱ ሪል ስቴት ልዩነት የሚፈጠረው እና እነሱን ማወቅ ያስፈልጋል ማለት ነው። ከዚህ ከክሌም እና ጥንቃ ነው። እንግዲህ ተመልካቾቻችንም በርካታ የሆኑ እውቀቶች እያገኙ እንደሆነ ተስፋ አደርጋለሁ። ፕሮግራማችንን ላይክ፣ ሼር፣ ኮሜንት ማድረጋችሁን አትሰንቁ። በተከታይነት እንግዲህ ወደ ቫሉዌሽን ጥያቄ ማምራው ከፌ እንግዲህ ከቫሉዌሽን ጋር በተያያዘ ብዙ ስራዎችን ትሰራለህ እና ወደ ሌሎቹ ጋር ከመግባታችን በፊት ቫሉዌሽን ስንል ምን ማለታችን ነው? ከትርጓሜው ብንነሳ ቫሉዌሽን ግምት ነው። የግምት ዋጋ ማውጣት ማለት ወደ ገንዘብ ወደ ሞኒተሪ መለወጥ ማለት ነው። ወደ ሞኒተሪ መለወጥ ስንል ይሄ ንብረት ዛሬ ስንት ነው፣ ነገ ስንት ነው በተገመተበት ሰዓት ያለውን አቻ የሆነ የገንዘብ ግምት ማስቀመጥ ማለት ነው። በገንዘብ ቀይሮ ማስቀመጥ ማለት ነው። ኢንታንጀብል አሴት አለ፣ ታንጀብል አሴት አለ። ይታይና ማይታይ ብለን እና ማይታይ ኢንታንጀብል አሴቶች ብራንድ፣ ሎጎ፣ ከስተመር ሊስት እንዲህ አይነት ሰርቪስ ምናምን ነገሮች ናቸው። አሁን እኛ የምናወራው ስለ ሪል ስቴት ስለሆነ የሚታዩትን ነው። የሆነ በተለያዩ ምክንያቶች የዛ የግንባታ ዋጋ ዛሬ ላይ ሊጨምር ይችላል፣ ነገ ላይ ሊቀንስ ይችላል። የዛን ንብረት ዋጋ በገንዘብ ተምኖ በቫሉዌሽን ዴት በዛን ቀን ልክ አሁን ዛሬ ሜጀርመንት የሚወሰድ የዛሬን ዋጋ ወደ ገንዘብ ቀይሮ ማስቀመጥ መቻል ማለት ነው። ወደ ገንዘብ መቀየር ማለት ነው። ባጭሩ ምንድነው ቫሉዌሽን ማለት? ወደ ገንዘብ መቀየር ነው። አቻ ግምት ብለን የምንጠራው። ሶስቱ የቫሉዌሽን አቀራረቦች ተብሎ የሚጠቀሱ ምንድን ናቸው? ሶስቱን በዝርዝር ብናያቸው። ቅድም ላይ ያልኩሽ ኮስት አፕሮች አለ፣ የመጀመሪያው አለ፣ ኢንካም አፕሮች አለ፣ ገቢን መሰረት አድርጎ። ሶስተኛው ደግሞ ማርኬት አፕሮች አለ። እነዚህ ደግሞ ራሳቸው ሶስቱም ደግሞ የራሳቸውን የቻሉ በውስጣቸው አለ። ማርኬት አፕሮች ላይ ኮምፓሬብል የሚባል አለ፣ በገበያን አስመልክቶ ማለት ነው። አድጀስትመንት የሚሰራላቸው አሉ። በእንደዛ ነው። ኢንካምም ደግሞ እንደዚሁ ከገቢ ከኔት ኦፕሬቲንግ ኢንካም ልንወስድ እንችላለን። ከዲስካውንት ካሽ ፍሎ ሜትድ ልንሰራ ይችላል። አብዛኛውን በዲስካውንት ካሽ ፍሎ ነው የሚሰራው። የተያያዙ ናቸው። ሶስት ናቸው። ከሶስቱ አሁን አንደኛው ኮስት ኤስቲሜሽን ነው። ኮስት ኤስቲሜሽን ማለት ሪፕሌስመንት ኮስት ስትሰሪ እና ዛሬ ላይ ቢሰራ ብለሽ ከዛ ላይ የሚቀነሰው ተቀናንሶ ሎኬሽን ቫልዩ ተጨምሮበት የሚወጣው ውጤት ማለት ነው። ሁለተኛው ገቢ መሰረት ማድረግ ህንፃው የሚያመነጨው ኢኮኖሚያዊ ገቢ ኮሜርሻል ሊሆን ይችላል፣ ተከራይቱ የሚያመጣ ሊሆን ይችላል። ከስንት ላይ ያለ አፓርታማ ለመከራየት ብስራተ ገብርኤል ጋር ያለ አፓርታማ የሚከራየው ስንት ነው ይታወቃሉ። እነዚህም ዳታ ተወስዶ ከዛ ከህንፃው ከሚያከራየው የተለያየ ፋክተር አለው። መኪና ፓርኪንግ ያለው እና ያለው እኩል አይደለም። ከመንገድ ዳር እና ያለው መንገድ ውስጥ ያለው እኩል አይደለም። ገቢውን በመመርኮዝ ኦዲትድ ከሆነ ፋይናንሻል ስቴትመንት በመነሳት ፕሪዲክት አድርገን የምናገኘው ማለት ነው። ሶስተኛው ማርኬት ነው። እነዚህ ሶስት ናቸው ያሉት። ካሽፍሎ ትርጓሜውን ቅድም አንስተናል እና ክፍሎች ውስጥ ብለን የምንላቸው ክፍሎች አሉት። ካሽፍሎ ገቢ ውስጥ ገቢ ኢንካም አፕሮች ብለን በምንጠቀመው ውስጥ አንዱ ክፍል ነው። ራሱ የቻለ ነው። አንዱ ክፍል ራሱን ችሎ አንድ ክፍል ነው። የቫሉዌሽን የእድገት መጠንስ እንዴት ነው የሚገመተው? ቫሉዌሽን ብለን የምንጠራው የእድገት መጠኑ በምን መልኩ ነው የምንገምተው? ንብረት ማደጉና ለማደጉ እሱ ትክክል። በየቀኑ ለምሳሌ ዛሬ ላይ ሬት መቀመጥ አለበት። የየቀኑ ዴት አለ። ሊወጣ ይችላል፣ ሊወርድ ይችላል። በየቀኑ ማለት ነው። እኛ ሀገር ያው ዳታ ስለሌለ በብዛት በምንድን ነው ማለት ነው 5 ዓመት 6 ዓመት አሁን ለምሳሌ አይፋሪስ የሚባል ሂሳብ መዝገብ አያያዛል። እዛ ላይ አይፋሪስ ላይ በምንጠቀምበት ጊዜ በየ3 ዓመት ብዙ ድርጅቶች የሚጠቀሙት በየ3 ዓመቱ በአመትም ሊሆን ይችላል። ግን ለምሳሌ ባንኮች ቫልዩ በሚያስደርጉበት ጊዜ አብዛኞቹ ባንኮች በየ3 ዓመቱ ቫልዩ ያደርጋሉ። አፕዴት ይደረጋል። ጨምሯል ወይስ ቀንሷል? በአብዛኛው እኛ ሀገር ያው አፕሪሺየት የሚያደርገው ይህ ነገር ግን መስተካከል የለበትም ትላለህ ከፌ? በየጊዜው ተመሳሳይ ነገሮች ናቸው። ለውጦች ብዙ አይታይም። የትም ሀገር እንደው ውጭ ሀገር በየአመቱ ራሱ ባለቤቱ ቫሉዌሽን አስገምቶ ዲክለር ያደርጋል።
የራሱ የተለመደ ነው ይሄ ነገር ነገር ላይ ግን ስናየው ይሄ ነገር የተለመደ ነው። እኛ ጋር አይደለም። ምንድን ነው እሱ? ግን ብዙዎቹ ቫሉዌሽን የላቸውም። እየተገመቱ ነገር አለማወቅ ነው። ግን ግምት ነው። ዳታ አለመያዝ፣ የቫሉዌሽንን ጥቅም አለማወቅ፣ በመንግስትም የተሰጠው ትኩረቶች ለዳታ የተሰጠው ትኩረት በተለይ ከዚህ አሁን ለምሳሌ ኢትዮጵያ ወደ ፕሮፐርቲ ታክስ እየገባች ነው አሁን ላይ። ፕሮፐርቲ ታክስ ቤዝ የሚያደርገው በዚህ በቫሉዌሽን ላይ ነው። ሁለት አይነት አለ። የመሬቱ አለ ሎኬሽን ተብሎ የሚከፈል አለ 0.02 ነው ወይ 0.01%። ራሱ ቢልዲንጉ አለ። ቢልዲንጉ ራሱ ይገመታል። ከዚህ ላይም ደግሞ እንደዚሁ 0.1 ወይ 0.01 ወይ 0.02 ከሁለት አንዱ እየተቀያየረ 25% ተወስዶ ለማስላት ነው አዋጁ የተቀመጠው። እነዚህ እያንዳንዱ ቤት በየአመቱ የእያንዳንዱ ቤት ዋጋ መቀመጥ አለበት። ሲቀመጥ ከነዚህ ቅድም ከዘረዘርናቸው ከሶስቱ አፕሮች ውስጥ በአንዱ ይገመታል። ከዛ በኋላ የዚህ ቤት ህንፃ ዋጋ ይሄን ያህል ተብሎ ይቀመጣል፣ በደረጃ ማለት ነው። በደረጃ መልካም። የንጽጽር ኩባንያ ትንተናዎች ወይም ኮምፔሬብል ካምፓኒ አናሊሲስ ምንድን ነው? ምን አይነት ብዜቶች ወይም ደግሞ ምን አይነት አማራጮችን ይጠቀማል? ኮምፓራብል በብዛት የምንጠቀመው ማርኬት አፕሮች ላይ ነው። ማርኬት ላይ ነው የምንጠቀመው። ምን ማለት ነው? ኢንዱስትሪዎች ለምሳሌ ተመሳሳይ የሆኑ ኢንዱስትሪዎች አሉ። ተመሳሳይ ስንል የትኞቹ ኢንዱስትሪ? ለምሳሌ ባንክ እንበል። ኤክስ የተባለው ባንክ ዋይ ከተባለው ባንክ ኢንዱስትሪ አቨሬጅ ይወጣለት። የኢንዱስትሪ አቨሬጅ ለምሳሌ ኢትዮጵያ 31 ባንኮች አሉ። የ31ዱ ባንኮች ቫሉዌሽን አላቸው። የራሳቸው አሴታቸው ይታወቃል፣ ያሉበት ፖዚሽን ይታወቃል። ስለዚህ አቨሬጅ አላቸው። ከኢንዱስትሪው የከሌ የተባለው ባንክ በታች ነው ከተባለ አንደር ቫሉ የወረደ ነው። ሚኒመም ተብሎ የተቀመጠለት ከዛ ሬት ካነሰ ወርዷል። የ31ዱ የሚወሰድና ኢንዱስትሪ አቨሬጅ አለ። ወይንም ደግሞ አሁን በእኛ ሀገር ትልልቅ ባንኮች ተብሎ የተቀመጡ አሉ። 4 እና 5 ነገሮች ሚድል የሚባሉ በጀኔሬሽን የሚያስቀምጧቸው አሉ። ጄኔሬሽን ማለት ስታብሊሽ ያደረጉበት ዓመተ ምህረት ተመሳሳይ የሆኑበት ዓመተ ምህረት። ንግድ ባንክ ራሱን የቻለ ቢግ ባንክ ተብሎ የተቀመጠው አንድ ነው። ከዛ ደግሞ ቀጣዮቹ ባንኮች 4 5ቶቹ ዘሴም ተቀራራቢ እንትን ላይ ያሉ አሉ። የእነሱ አቨሬጅ ኢንዱስትሪ መሀል ላይ በመጨረሻ ኢንዱስትሪ። ስለዚህ አንዳቸው ከአንዳቸው ኮምፓራብል ይደራረጋሉ። የከሌ ባንክ ከኢንዱስትሪ አቨሬጁ ይሄን ያህል ወርዷል ወይም ከፍ ብሏል የተቀመጠበት ከነሬቱ ነው። ለምንድን ነው ባንክን ያደረኩልሽ? ከሌሎች ኢንዱስትሪዎች የተሻለ ስለሆነ። ማኑፋክቸሪንግ ካምፓኒዎች እኛ ሀገር ዳታ የለም፣ ዳታ ዜሮ። ዳታ ሲስተማችን ላይ ግን በጣም ብዙ መሰራት ያለበት ነገር ነው። ዳታ በጣም ወሳኝነት አለው። ምንም አይነት ዳታ ሳንይዝ ነው አሁን ወደ ካፒታል ማርኬት ውስጥ እየገባን ያለ ነው። እና ቤዚክ የሆነው ነገር ዳታ ነው። አሁን ፕሮስፔክተስ የሚዘጋጀው ከዳታ ተነስተሽ ነው። እና ምንም አይነት ዳታ እንኳን ከኬንያ ጋር ሪከርድ ልናወዳድር ነው አላውቅም። ቅርባችን ካሉ የአፍሪካ ሀገራት ጋር ማለት ነው። ምንድነው ቤዚክ የምናደርገው ማወዳደሪያችን ምንድን ነው? አሁን ፕሮስፔክተስ እንኳን ለማዘጋጀት እኮ ባንኮች የተሻለ ነገር አላቸው ሬሌቲቭሊ። እነሱም ቢሆኑ በጣም ጥንቅቅ ያለ ዳታ አይደለም ያለው። እና ዳታ በጣም ወሳኝነት አለው። ዳታ አሁን በጄፒ ሞርጋን 500 እንደዚህ የሚባሉ አሉ አሜሪካን ውስጥ። ትልቁ ነገር ዳታ ነው የሚሸጡት። እነሱ በሚሸጡት ዳታ መነሻነት ነው ይሄ ድርጅት ያዋጣኛል፣ ይሄ ድርጅት ያከስረኛል፣ እዛ ውስጥ ኢንቨስት ላድርግ፣ ይህንን ሪል ስቴት ልግዛ፣ ይህንን ልሽጠው፣ ለያዘው የሚባለውን ነገር ለመወሰን መረጃ ነው የሚሰጥሽ። እነዛን ዳታዎች አናላይሲስ ተሰርቶ ነው ኢንዲኬት የሚያደርግሽ። ግራፎች አሉ፣ ብዙ ነገሮች አሉ። በጣም አሁን ካፒታል ማርኬት ውስጥ ያለው ነገር ፋይናንስ የሚመስለው ነገር አለ፣ ግን ከዛ በላይ ኢኮኖሚክስ ነው፣ ስታቲክስ ነው፣ ብዙ ነገር ካፒታል ማርኬት ላይ ክፍተቶች። አዎ። እና ዳታ አሁን ማኑፋክቸሪንግ ውስጥ በተመለከተ ለምሳሌ ኢትዮጵያ ውስጥ ያሉ ማኑፋክቸሪንጎች ኢንቨንተሪ የተሰራላቸው ዳታ ምን ያህል እያመረቱ ነው፣ ካፓሲታቸው ምን ያህል ነው፣ ምን አይነት ማሽን አላቸው፣ ምን አይነት ፋይናንሻል ስቴትመንት አላቸው፣ ምንም ነገር በቃ የምትይው ነገር የለም።
የትኛው ፋብሪካ ውስጥ ገብተሽ አሁን ኦፕሬሽን ማናጀሩን ብሬክ ኢቨን ፖይንት ስንት ነው ብለሽ ብትጠይቂው የሚመልስልሽ ሰው የለም። እንደ ወደ መነፍስ ያወጣል ያወርዳል ምናምን። ይህ የድርጅቶቹ ፋይናንሻል ዳታ የለም እንኳን የ5 ዓመት ዳታ ቀርቶ። ለምሳሌ ፋይናንስ የሁሉም ነገር ነው ብለናል። ሪል ስቴት ውስጥም ፋይናንስ ማተር የሚያደርገው የፋይናንስ ሪፖርት በአመት አንዴ ነው የሚሰራው። እሱም በአስገዳጅ ሁኔታ ለገቢዎች ክፍያ ጋር ግዴታ አስፈላጊ ስለሆነ ገቢዎች ፋይናንሻል ስቴትመንት እንዲያቀርቡ ስለሚያስገድዳቸው የሚሰሩት። ከዛ ደግሞ ምናልባት በግዳጅ ሁኔታ የሚሰሩት ለባንክ እሱም አስገዳጅ ስለሆነ ባንክ ስለሚጠይቅ ነው እንጂ ፋይናንስ ማናጀሩ ሲኤፍኦ ለምሳሌ ቺፍ ፋይናንስ ኦፊሰሩ ወይም ደግሞ ሲኢኦ ራሱ የአንድ ኩባንያ ሲወስን ፋይናንሻል ስቴትመንቱን አይቶ ወይም እንደዛ ነገር አደረግ። ነዳጅ ከ167 ብር 180 ብር ሲገባ በአንድ በተን ብቻ ጠቅ አድርጎ አውቶፑቱ ስንት እንደሆነ ማወቅ መቻል አለበት። በቀላሉ ማለት ነው። በቀላሉ ዳታው በደንብ ቢኖር ይሄ ኦፕሬሽን ማኔጅመንት ማለት ነው። ግን ለምሳሌ ነዳጅ ስለጨመረ ብቻ እዚህ ጋር 20 ብር ነዳጅ ስለጨመረ ብቻ ምርትሽ ላይ ግን ብለሽ 80 ብር ልትጨምር ትችያለሽ። ምንም አይነት ምክንያት በሌለው 10 ብር እኮ መጨመር ላይ ያስፈልግሽ ይችላል እኮ እና ገበያሽን ነው የምታጭው። እኛ ሀገር አሁን የውጭ ኩባንያዎች እንዲገቡ ይጠየቃል። ዳታ በመያዛቸው ብቻ በሳምንት ውስጥ በአንድ ወር ውስጥ ድራሻቸውን ሊያጠፉ ይችላሉ። የሀገር ውስጥ ኩባንያዎች የውጭዎቹ ማለት ነው። እነሱ ዳታ ሪከርድ ሲስተማቸው ይያለ እያንዳንዷ ነገር ስትጨምር በአውቶፑት ላይ መጨረሻ ላይ ያለውን ውጤት በምን ያህል እንደጨመረች ያውቁታል። ለምሳሌ ብሬክ ኢቨን ፖይንት ነው። ነዳጅ 180 ብር እያለ 10,000 ኩንታል ማምረት ካለብሽ ነዳጅ 190 ብር ሲገባ ስንት ኩንታል ነው ማምረት ያለብሽ? 11,000 ነው ወይ 9,000 ነው? ከፍ ልታደርጊ ትችያለሽ፣ ዝቅ ልታደርጊ ትችያለሽ። እሱ ነው ዲሳይድ አድርጎ የአውቶፑቱን መወሰን ያለበት። ይቺ በአንድ በተን ብቻ ዳታ ቢኖረን የተመዘገቡ ዳታዎች ቢኖረን አንድ በተን በመንካት ብቻ ኤቭሪቲንግ መናበብ ይቻላል። ፕሮዳክሽኑን መወሰን ትችላለሽ፣ ፕራይሱን መወሰን ትችላለሽ፣ የማምረት አቅምሽን ልትቀንሽ ትችላለሽ፣ ልታወጪ ትችላለሽ። እናም አንዳንድ ጊዜ ብዙ አምርተሽ ላይሸጥ ይችላል ዋጋ በመጨመርሽ ምክንያት። የምርት መጠንሽን ደግሞ ስትቀንሺ የዋጋ መጠንሽ ደግሞ መጨመር አለበት ወይ? እነዚህ ነገሮች ሁሉ በቀላሉ ልትፈጭ የምትችይው የተደራጀ ዳታ ሲኖርሽ፣ ዳታ መኖር በመዝገብ ፕላስ አናሊሲስ መስራት እና የዚህ አሁን የቤቶችም ቫሉዌሽን አሁን ግሮዝ የሚለካው መቀነሷል ጨምሯል ምናምን ብለን ልንል የምንችለው ቤዚክ የሆነ ፋውንዴሽኑ ከዛ በመነሳት ነው። አለመነዛ በኢሞሽን ነው የምንመራው ማለት ነው። ዝም ብሎ ነዳጅ ስለጨመረ ብቻ ልንጨምር እንችላለን። መቀነስ ሊገባን በሚችልበት ሁኔታ እና ፕሮፊታችንን ሊያወርድብን ይችላል። ትልልቅ የምንላቸው ኩባንያዎች ኢትዮጵያ ውስጥ ያሉት ራሳቸው በዳታ አያያዝ ላይ ገብተሽ ስታያቸው በጣም ዳታ ሀብትም እና ዳታ ምግብ ነው። የተበላሸ ዳታ የተበላሸ ምግብ ሁሉ ሲስተሞች እንደሚናወጠው እንደዛ ፋብሪካም ማኑፋክቸሪንግም ሪል ስቴቱ ዳታ መሰረት አድርገው ማይወስኑ ከሆነ ወይም ደግሞ የተበላሸ ዳታ ተጠቅመው የሚወስኑ ከሆነ ዘሆል ሲስተሙ ይናወጣል፣ ይበላሻል፣ ይታመማል ማለት ነው። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። በጣም አሪፍ ከፌ። እስቲ ንብረት ቫሉዌሽንስ እና ስለ ገቢ ቫሉዌሽን እስቲ እናውራ። ንብረት ቫሉዌሽን ስንል ምን ማለታችን ነው? ገቢ ቫሉዌሽንስ የሁለቱ አንድነትና ልዩነት ምን ይመስላል? ንብረት ቫሉዌሽን ወይም ደግሞ ቢዝነስ ቫሉዌሽን ለማለት ንብረት የሚታዩ የሚዳዩ ፊክስድ የምንላቸው ናቸው። ፊክስድ አሴት ፊክስድ አሴት ሙቬብልም ሊሆኑ ይችላል። ተንቀሳቃሽ መኪና ሊሆን ይችላል። ሌላ ደግሞ ማሽን ሊሆን ይችላል። ይሄ ኤክስካቫተር ወይ ምናምን ማሽነሪዎች ሊሆኑ ይችላሉ። ማምረቻ ማሽነሪዎች ሊሆኑ ይችላሉ። ህንፃው ራሱ ሊሆን ይችላል። ይሄ ቀጥታ ከሚታይ ከሚዳሰስ
ጋር የተያያዘ ነው። ያኛው ደግሞ ኢንካምን ቤዝድ አድርገሽ የምትሰሪ ቢዝነስ ቫሉዌሽንን ነው። ቢዝነስ ቫሉዌሽን ማለት ለምሳሌ መርካቶ ውስጥ አንድ ኮንቴነር በቆርቆሮ የተሰራ ኮንቴነር ቤት ዓመታዊ ገቢው 10 ሚሊዮን ሊሆን ይችላል። ቆርቆሮ በቆርቆሮ የተሰራ ሊሆን ይችላል፣ ወይም ኮንቴነር ሊሆን ይችላል። 10 ሚሊዮን ብር ገቢ ሊሆን ይችላል። አንድ ሰው ቁልፍ መጥቶ ይገዛል። ሲገዛ በ5 ሚሊዮን ብር ቢገዛው አበደ እንዲ ልትይ ትችላለሽ። ለምን? ቆርቆሮ ቤት ነው። 5 ሚሊዮን ብር ላይ ያወጣ ይችላል። የቀበሌ ቤት ሊሆን ይችላል፣ ወይ የኪራይ ቤቶች ሊሆን ይችላል። አሁን የኪራይ ቤቶች ቤት ያንቺ አይደለም። ቁልፉን ወይም ድርጅቱን 10 ሚሊዮን ብር ሊገዛው ይችላል። ግን ደግሞ ካርታ ያለው የስም ማዘዋወር የምትችይ ታይትል እንዲድ በስምሽ ማዞር የምትችይ G+1 ቤት አቃቂ ጋር 10 ሚሊዮን ብር ግዢ ብትባይ ላትገዢ ትችላለሽ። በንብረት ደረጃ የቱ ነው የሚያወጣው? በብሎኬት የተሰራ ምናምን በጣም G+1 ቤት ያኛው ይበልጠላል። እኛው በቆርቆሮ የተሰራ ነው። ሁለቱን የለያያቸው ምንድን ነው? ቤዚካሊ ኢንካም እዛ መርካቶ ላይ በመሆንሽ ምክንያት 10 ሚሊዮን ብር ትሰሪበታለሽ። እዛ ቦታ ላይ ገቢ ማለት ነው። እዚህስ ምናልባት G+1 ቤት በወር ላከራየው ብትይ 50 ሺህ ብር 60 ሺህ ብር ሊሆን ይችላል። በአመትስ 500 ሺህ ብር ወይ 1 ሚሊዮን ብር ሊሆን ይችላል ታገኙ ገቢ። አይገናኝም ማለት ነው ሁለቱም። አይሻ በገቢ ሲገመትና በንብረት ሲገመት ልዩነታቸው ሲምፕሊ ለማስረዳት ያህል እንደዛ ነው። ከገቢ አንጻር አይተሹ አንዳንድ ጊዜ ደላሎች ሲነግሩሽ አሁን ይሄን ያህል እየተከራየ ይሄ ቤት ዓመታዊ ቤቱ 3 ሚሊዮን ያወጣል ምናምን ይሉሻል። ዓመታዊ በጀቱን ማለት ነው የሚከራየው። በስራተ ገብርኤል ጋር 40 ሚሊዮን ብትገዛ እኮ እዛ ጋር በወር በአመት እኮ 6 ሚሊዮን ብር ታከራየዋል። እኔ ራሴ አከራየልሃለሁ ምናምን ይልሻል። እዛ እኔ 20 ሚሊዮን ልግዛ ብትይው እዛ ያለው 20 ሚሊዮን ብር ገዝተሽ እኮ በወር የምታገኘው 500 ሺህ ብር ነው ይልሻል። ይሄ ከገቢ አንጻር ሲገመት ነው። አይ ቆንጆ ነው። ቫሉዌሽንን እስቲ ሪስክ ውስጥ ወይ ደግሞ አደጋ ውስጥ ይከቱታል ተብሎ የሚጠቀሱ ነገሮች ምንድን ናቸው? ሪስክ ውስጥ የሚያስገቡት ቫሉዌሽንን እንግዲህ ግምት በምትሰሪበት ሰዓት አንደኛው ኢኮኖሚክ ኦብሰለሰንስ ነው። ሊያወርደውም ሊፈጠፍጠውም የሚችለው ነገሮች ማለት ነው። ኢኮኖሚክ ኦብሰለሰንስ ማለት ለምሳሌ የግሽበት ኢንፍሌሽን መጠን ኢንፍሌሽን ሬቱ ከፍ እያለ በሄደ ቁጥር ሪስክ ውስጥ ሊከተው ይችላል። ሁለተኛው ደግሞ ማርኬት ለምሳሌ የሆነ ኤሪያ ላይ ቤት ገዛሽ፣ ሪል ስቴቱን ገዛሽ፣ ቫሉዌሽን ተሰራልሽ። ያ ቤት በዚህ ያህል ዋጋ ብትገዢው ጥሩ ነው ተባለ። ከገዛሹ በኋላ የአካባቢ እንዳለ የኪራዩ መጠን ቢወርድ፣ ለምሳሌ ዞኒንግ ተብሎ አንቺ ለኢንዱስትሪ የምታከራየው ነበረ። ዞኒንግ የሚባል ነገር መጣና ዞኒንግ ማለት ለአንድ ለምሳሌ ቦሌ ኤርፖርት አካባቢ ባለ 40 ፎቅ ለስራ ብትይ ዞኒንግ ይከለክልሻል። የአውሮፕላን ማረፊያ ምናምን ስለሆነ ዙሪያው ላይ ምንም ነገር ማድረግ አይቻልም ማለት ነው። ከ5 ፎቅ በላይ አይቻልም ልትባይ ትችላለሽ። ያ ሪስክ ነው በዞኒንግ ምክንያት የሚመጣ ማለት ነው። አይዘር ደግሞ አንቺ አቅምሽ ያለው G+1 መገንባት የምትችው እዚህ ቦታ ላይ ከG+20 በታች በዞኒንግ ምክንያት አይፈቀድም ከተባለ ሪስክ ውስጥ ነሽ ያለሽ ማለት ነው። በኃይለኛ ዋጋ ገዝተሽም ባለ 20 ፎቅ መግዛት ካልቻልሽ በተገኘበት ዋጋ ልትሸጪ ልትገደጂ ነው ማለት ነው። ወይ ልትነሺ ልትገደጂ ትችላለሽ። አንዱ ኢኮኖሚ ነው፣ የኢኮኖሚክ ኦብሰለሰንስ ነው። ሌላው ደግሞ ከዚህ ከዞኒንግ ጋር የተያያዙ ነገሮች ሪስክ ውስጥ ሊከትሽ ይችላል። በዋናነት ግን ኢኮኖሚው በተመለከተ ነው። የገዛሽው ቤት በምትፈልጊው ላይከራይ ይችላል። የኪራይ ዋጋ ሊቀንስብሽ ይችላል። በተለያየ ምክንያት ልታጭው ትችላለሽ። ለሌላ ስራም ደግሞ ኢንዱስትሪ ዞን ሊሆን ይችላል። ያዞ አንቺ ለመኖሪያ ብለሽ ያሰብሽው ኢንዱስትሪ ዞን ሊሆን ይችላል እና መኖሪያ ላይከራይ ይችላል። እንዲህ አይነት ሪስኮች አሉበት በጥቂቱ። ሌላው ቫሉዌሽን ላይ ተርሚናል ቫሊዩ የሚባል ነገር አለ። ተርሚናል ቫሊዩ ይባላል። ተርሚናል ቫሊዩ ማለት ልክ አንድ ህንፃ ለ20 ዓመት ያገለግላል ብለሽ የ20 ዓመቱን ሰራሽ
ገደቡ የ20 ዓመቱን ቫሉዌሽኑን ሰራሽ። ከዛ በኋላ የተገመተበት ጊዜ ለ20 ዓመት ብለሽ ከጨረስሽ በኋላ ልክ ከ20 ዓመት በኋላ የሚኖረው የዛ ህንፃ ዋጋ ተርሚናል ቫሊዩ ይባላል። ለምሳሌ መንገዶች ብዙ ጊዜ ሲሰሩ ለ20 ዓመት አገልግሎት ዘመን ተብሎ ነው የሚሰሩት አይደል? እንደሱ ማለት ነው ማለት ይቻላል። ከዛ የሚያገለግሉበት ወይም ደግሞ የግምት የተሰራባቸው አሉ። ልክ እሱ ካለቀ በኋላ የመጨረሻው ኢንድ ዴት አለው ይር አለው። ከዛ በኋላ የህንፃው ዋጋ የሚኖረው ዋጋ ወይም የመንገዱ ዋጋ የሚኖረው ሊወርድ ይችላል። በተለያየ ምክንያቱም አፕሪሺየት ሊያደርግ ይችላል። ተርሚናል ቫሊዩ ማለት በቃ ከተገመተበት ጊዜ በኋላ የሚኖረው ዋጋ። አንድ ኩባንያ ከገበያ ዋጋው በታች ወይም ደግሞ በላይ እንደሆነ ለማወቅ ምን አመላካሽ ነጥቦችን መጠቀም ያስፈልጋል? ከገበያ ዋጋና በታች ከገበያው በላይና በታች መሆኑን ለማወቅ ምን አይነት ነጥቦች? አንዱ ኢንዱስትሪ አቨሬጅ። ኢንዱስትሪ አቨሬጅ ማለት በዛ ተመሳሳይ የሆነ ንብረቶች አሉ። ለምሳሌ እዚህ አካባቢ ያሉትን ህንፃዎች ተመሳሳይ የሆኑ ነገሮች ናቸው አይደለ? እዚህ ጋር ያለው እዛ ጋር ያለው እዛ ጋር ያለው እዛ ጋር ያለው ተመሳሳይ ህንፃዎች ዋጋዎች አሉ። ከነዛ ዋጋዎች ኢንዱስትሪ አቨሬጅ አለው። የኢንዱስትሪውን አቨሬጅ በታች መሆንና ከዛ በላይ መሆኑ። ለምሳሌ ቦሌ 200 ካሬ ሜትር G+4 በ200 ሚሊዮን ብር ገዛው። ያንቺ 180 ካሬ ሜትር ነው፣ G+4 ነው። 100 ሚሊዮን ከሸጥሽው ከኢንዱስትሪው በጣም ጉዳላል፣ ዝቅ ብሏል። በጣም ልክ እንደዛ አይነት ነገሮች ናቸው። ከፍ ሊል ይችላል። ከፍ የሚልበት በምን አይነት አጋጣሚዎች ከፍ ይላሉ? በምን አጋጣሚ ውስጥ ደግሞ ዝቅ ሊሉ ይችላሉ? ያንቺ ለምሳሌ ቅድም እንዳልኩሽ ለምሳሌ አንደኛ መንገድ ላይ መሆን፣ ፓርሴል ሳይዝ፣ ፓርሴል የሚባል አለ በኢንጂነሪንግ። ፓርሴል ሳይዝ ማለት ኢቨን ራሱ ወደ ምስራቅ በርና ወደ ምዕራብ በር መሆን መግቢያው። ምክንያቱም ወደ ምዕራብ ከሆነ የከሰዓት ፀሐይ ጠቅላላ ያንም ፋንክሽናሊቲውን ያወርደዋል። ያ ቢሮ ላይከራ ይችላል። ፀሐይ ሙሉ በሙሉ ሊያገኘው ይችላል። ከ6 ሰዓት ጀምሮ እስከ ምሽቱ ድረስ ለቢሮ አከራየዋለሁ ብለሽ ፊት ለፊቱን ለምዕራብ የሰጠ ቤት እይታው ማለት ነው። የፀሐይ ፌስ ጌብል ሳይዱ ሰሜን መሆንና ደቡብ መሆን ያንችንና የዛኛውን ይለያየዋል። ያኛው ወደ ምስራቅ የሚወጣበት ከሆነ ፀሐይ ያጎዳውን ለቢሮ ይከራያል። ጥሩ ሊሆን ይችላል። ወደ ሰሜን በር ከሆነ ዝጉድ ጌብል ሳይዱ በምስራቅና በምዕራብ ይሆናል። ፀሐይ የሚያገኝበት ቦታ የጠዋት ፀሐይ ሊሆን ይችላል የሚያገኘው፣ አንዱ የከሰዓት ሊሆን ይችላል። በዚህ ምክንያት ህንፃሽ ራሱ ዲቴሪዮሬት ያደርጋል። እርጅናው በጣም ፀሐይ በጣም የሚቀጠቅጠው ከሆነ ፊት ለፊት ላይ በ5 ዓመቱ በ6 ዓመቱ የዛ ህንፃ ቫሊዩ ይወርዳል። ቀላል ይመስላል። በጣም ጣሊያን ውስጥ አሁን በጣም በራቸው ወደ ሰሜን የሆኑ ቤቶች ከፍተኛ ዋጋ አላቸው። ከእድል ጋራ ከምናምንም ጋራ ስለሚያገናኙት ማለት ነው። እንዴት ከእድል ጋራ የሚያገናኙት እንደ ካልቸር ያገናኙት እና የሚቀንሱት ነገሮች አሉ። ኔግቦርድ ማለት ጎረቤትሽ ያለው እንትን ወሳኝነት አለው። አጠገብሽ ያለው ቤት በጣም ከፍ ያለ መሆን አለበት። ተጽዕኖ ያሳድራል። እና ኢንዱስትሪ አቨሬጅ ከኢንዱስትሪ አቨሬጅ ከፍ ሲል ዝቅ ሲል ነገሮች ናቸው እንደዚህ የሚያመጡት። በጣም አሪፍ። ሪል ስቴት ጋር የተያዙ እንግዲህ እንደማጠቃለያ ከቫሉዌሽን ጋር ያሉት እንትኖች ሳጠቃለን ሪል ስቴት ዘርፍ ላይ ያሉት ደግሞ ቫሉዌሽን ላይ ማወቅ አለባቸው የሚሏቸውን ነጥቦች እንደ ተቋም ረጅም ጊዜ ሰርቷል ድርጅታችሁ እና ማወቅ አለባቸው የምትላቸውን ነጥቦች ታነሳ ደስ ይለኛል። የቫሉዌሽን ማጠቃለያ ሪል ስቴት ላይ በገንቢዎቹ ሳይድ ሁልጊዜም መረጃ ወሳኛሉ፣ ዳታ ወሳኛሉ። ዳታ ድሪቨን ማርኬት መሆን አለበት። ዳታ ድሪቨን ኮስት ማውጣት አለባቸው። የቤቱን ግምት ከፍ ሊያደርግም ዝቅ ሊያደርግም የሚችልበትን ሁኔታዎች ማወቅ አለባቸው። በዋናነት ግን ከዛም ይልቅ ሪል ስቴት ላይ በብዛት የሚመከሩ ነገሮች አሉ። ቢዝነስ ሞዴል ጀነሬት በሚያደርጉበት ሰዓት አብዛኛው ነገር ከሪል ስቴት ከግንባታ ጋር ብቻ ይመስላቸዋል። አሁን
ሲያስተዋውቁ አንድ አይነት አንዳንድ ሰዎች እንደው ይገጥመኛል። በካሬም ግንባታም አንድ አይነት ሲያወሩትም እንደዛው አንድ ትርጉም አንድ አይነት አለ። በካሬ ሜትር ይሄን ያህል መሀል መርካቶ ጋር ያለ ምናምን እንትን ማስታወቂያው ራሱ አንድ አይነት ነው። በቃ አሰልቺና ነው ወይ ሪል ስቴት መግዛት የሚፈልጉ ሰዎች የሚፈልጉት ያ ነገር ነው ወይ? ያንን ነው ማርኬቲንጉ ራሱ አሰራሩ ትክክል አይደለም። ሲገነቡ የሚገነቡት በምናምን ሸክላ የግንባታው ማቴሪያል ጥራት ነገሮችን ከዛም በላይ ነው። ሪል ስቴት ኢሞሽናል ነው አብዛኛው ነገር እና የሪል ስቴት ገዢዎች የሚወስኑት አንኮንዲሽን ይሄ እንትን በሆነ ሰብኮንሽሳቸው የሚወስነው እንትና ኒውሮ ማርኬቲንግ ነው። ሪል ስቴት አብዛኛው ኒውሮ ማርኬቲንግ ጋር የተያያዘ ነው። ግንባታ በምትገነቢበት ወቅት የምትሸጪው ነገር ምንድን ነው የሚለውን ነገር ማወቅ ያስፈልጋል። አሁን ስሙን አልጠቅስም። አንድ ባልትና ይታወቃል እኛ ሀገር የሚሸጠው በርበሬ ምናምን ሽሮ ነገር የሚመስለው ሰው አለ። አይደለም። እሱ የሚሸጠው ትረስት ነው የሚሸጠው። ምክንያቱም ወደ ገበያ ውስጥ ሲመጣ የመጣው በርበሬ ሸክላ እየተቀየጠ በሚሸጥበት ወቅት ነው የመጣው። ያኔ በርበሬ መግዛት ማለት ሸክላ እንደ መግዛት በሚቆጠርበት ሰዓት ነው። እሱ ግን ያንን ነገር ችግሮችን አይቶ ትረስት ይዞ መጣ እና ኤቭሪቲንግ ግልጽ አደረገ። አሰራሩን፣ ብራንዱን፣ አድራሻውን ኤቭሪቲንግ ግልጽ አደረገ። ተጠያቂነቱን አደረገ። በቴሌቪዥን አስነገረ። ምናምን ትረስት ዴቨሎፕ አደረገ። ዘንድግ ሪል ስቴትም የሚሸጠው ምንድን ነው? ይሄ ሪል ስቴት ውስጥ እኮ እንትን አለ እኮ የምትገዢው እኮ ጎረቤትሽም አብሮ እነማን ናቸው እዛ ውስጥ ያሉት አካባቢ ላይ ማህበረሰቡም ማለት ነው። ከስራ ቦታዬ ላይ ምን ያህል ርቀት አለው ቦታ ነው። ትምህርት ቤት፣ እንደዚህ የመንግስት ተቋማት ፖሊስ ጣቢያ ሊሆን ይችላል፣ ፍርድ ቤት ሊሆን ይችላል። አቶሚስራው ኮምፈርታቢሊቲ ኢሞሽኑ ምናምን ሊሆን ይችላል እንጂ እዛ ቦታ ላይ ሁሉም እኮ አንደኛ ደረጃ የሆነውን የሽንት ቤት መቀመጫ ይገጥማል። ግን አንቺ የምትሸጪው ምንድን ነው? ሴራሚክ አይደለም። አብሮ ከኢሞሽን ጋር የተያያዙ ነገሮች አሉና ያንን ኮምፈርቴብል የሆነ አትሞስፌር መፍጠር የደንበኞችን ፍላጎት ይሄ ቢዝነስ ሞዴል ላይ የምትሰሪው ነገር ነው። የሚሸጪው ነገር ምን እንደሆነ ዋጋም እንደዚሁ ማተር ሊያደርግ ይችላል። ምክንያቱም የሚገዙት ሰዎች በህይወታቸው አንድ ጊዜ ሁለት ጊዜ የሚገዙ ሰዎች ስለሆኑ እና ያ ሰውዬ ሲወስን ሊገዛ ሲወስን ለምን ነው የሚገዛው? አንዳንዶቹ ናቸው ለኢንቨስትመንት የሚገዙት። ማለት ገዝቼው አከራየዋለሁ ወይ ነው ስፔንድ የሆነ ኤክስትራ መኒ ይኖርሻል እዛ ቦታ ላይ አድርጌ ከኪራይ ገቢ ያገኛለሁ። ኢንቨስትመንት ሊኖር ይችላል። ይዞ አቆይቶም ደግሞ ለመሸጥም የሚያስብ ሊኖር ይችላል። ለእንደዚህ አይነት ሰዎች የምታቀርቢ ቤቶች ደንበኞችሽ ምንድን ነው የሚፈልጉት? ሊኖሩበት ነው? ይዘው አቆይተው ሊሸጡ ናቸው? ሊያከራዩት ነው? የሚያከራየው ሰውዬና ይዞ ቆይቶ መሸጥ የሚፈልገው ሰውዬ የሚፈልገው ሌላ ነው። የተለያየ ቤት ነው። ፍላጎትናቸው አልተመጣጠንም ማለት ነው፣ አልተገናኘም። ስለዚህ ከስተመሮችሽን አይዴንቲፋይ አላደረግሽም፣ ሴግመንቴሽን አልሰራሽም። ስለዚህ ለሁሉም በጅምላ ለሆኑ ደንበኞችሽ አንድ አይነት የሆነ ቤት እያቀረብሽ ነው ያለው፣ ተመሳሳይ ነገር ነው። ስለዚህ ከደንበኞችሽ ጋር ምን አይነት ነገር ይፈጠራል? መተላለፍ ይፈጠራል። ገዢዎች ደግሞ ሲመጡ የሚገዙትን ነገሮች ማየት ያስፈልጋል። ምን ነገሮች ይመልከቱ? በዚህ አጋጣሚ የአልሚውን ማንነት። አሁን ብዙዎች አንድ ካርታ የሌለው ሰው ግን ሪል ስቴት አልሚ ብሎ ገበያ ውስጥ ያለ ሰዋል። አንድ መሬት የሌለው ወይም የሚያለማው ነገር የሌለው በስም ብቻ ከሌላው ላይ እየገዛ እንደዚህ እያደረገ የሚያቀርባል። ይህ አትርፎ ይሸጣል ብለን ማለት ናቸው። ሸጩ ማን ነው? ከዚህ በፊት ገንብቶ ያስረከባቸው ነገሮች። ወሳኙ ነገር ደግሞ ውሉ ውስጥ የሚደበቁ እኛ የማይገባን እነሱ ብቻ ሊያውቁት የሚችሉ ጽሁፉ ላይ የሚቀጠም ሁሉን በደንብ ማየት ያስፈልጋል። እያንዳንዱነቱ የገዢ ግዴታ ምንድን ነው? የሻጭ ግዴታ ምንድን ነው?
ሁለቱ ደግሞ ከሁለቱ አንዱ ሻጭ ወይም ገዢ ግዴታቸውን ባይፈጽሙ በምን አይነት ሁኔታ ነው የሚፈቱት? ምን አይነት ኦልተርኔቲቭ አማራጮችን አስቀምጧል? በምን አይነት ሶሉሽን ይፈጠራል? አንደኛ እኔስ ግዴታዬን ልወጣ እችላለሁ ወይ? ትንሽ ብር ስላለኝ ብቻ አድቫንስ ከፍዬ ከዛ በኋላ ቤቱም አልሚውም እንደማያስረክብኝ እያወቅሁ በባብ ለባብ አይነት ጨዋታ የትም የሚያስኬድ ነገር ስላልሆነ ፋይናንስን መያዝ ይሄ በብዙ ሰዎች በሪል ስቴት የተነሳ በ3 ዓመት በ4 ዓመት አስረክባለሁ ተብለው 10 ዓመት 15 ዓመት የቆዩ አሉ። ስለዚህ ይህን ጥንቃቄ ማድረግ ያስፈልጋል። ቢቻል ባለሙያ ማማከር፣ ቢቻል ከዚህ በፊት ያላቸው ኤክስፔሪንስ ያላቸው ሰዎች መጠየቅ፣ ከመክፈል በፊት ማጣራት እና መዋከብ ውስጥ እንዳይሆን ያስፈልጋል። ሻጮችም ደግሞ ሽያጭ ሰራተኞቻቸውን ትሬንድ ማድረግ፣ ግልጽ ማድረግ፣ ለደንበኞቻቸው ኃላፊነታቸውን ግዴታቸው እውነተኛ መረጃዎችን መስጠት፣ በሰጡት መረጃ መሰረት ለቃላቸው ታማኝ ሆኖ መገኘት፣ እነዚህ ነገሮች ያስፈልጋሉ። ሄይ ጋይስ፣ ስለ ሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ።